እንዴት ከረማችሁ? ባለፉት ጥቂት ቀናት ከተለያዩ የማህበረሰብ ክፍሎች ጋር ውይይት እያደረግን ነው። ከነዚያ መካከል ብናወያያቸው ለሀገር ግንባታ ፋይዳ አለው ጥያቄም አላቸው እና ቢደመጡ ከተባለው ሴክተር አንዱ አርት ነው። ባለፉት ምናልባት አንድ ሳምንት ሁለት ሳምንት ገደማ በየደረጃው ውይይት ስታደርጉ ቆይታችኋል። ዛሬ ማጠቃለያ ውይይት ይሆናል። አይ ሆፕ ይሄ ውይይት ተገናኝተን ተለያየን እንደማይሆን ተስፋ አደርጋለሁ። የምትደመጡበት የምታደምጡበት እንደሚሆን ተስፋ አደርጋለሁ። በዚሁ ስፕሪት ያላችሁን ጥያቄ፣ አስተያየት ለማዳመጥ ዝግጁ ስለሆንኩ መድረኩን ለእናንተ መስጠት እወዳለሁ። ክቡር ጠቅላይ ሚኒስትር ይህን እድል ስላገኘን እንደ አንድ የኪነ ጥበብ ባለሙያ የሙያ ወገኖቼንም ወክዬ የተሰማንን ልባዊ ደስታ ወይም የተሰማኝን ልባዊ ደስታ መግለጽ እፈልጋለሁ። ይሄ ታላቅ እድል ነው። ስለ ኪነ ጥበብ እዛም በምንወያይበት ሰዓት ይሄ ሙያ አንድ ሀሳብ ያለው ኪነ ጥበብ ሁለት አፍ ያለው ሰይፍ ሳይሆን አንድ አፍ ያለው አንድ አንደበት ያለው ኃይል እንደሆነ በመነጋገር እኛም ከአባቶች ከቀደሙ እናቶች የጥበብ አባቶች የወረስነውን አንድም ስናለማ አንድም ስናጠፋ ዛሬ እዚህ ላይ ደርሰናል። ባጠፋነው ይቅር የሚል ባለማነው ደግሞ እሰይ የሚል ማህበረሰብ ስላለን እኛ የኪነ ጥበብ ሰዎች እንግዲህ በዛሬው ዕለት ደግሞ ይህን እድል አግኝተን ከእርሶ ጋር ለመወያየት ደስ ብሎኛል። አንድ ታላቅ የሀገሬ ጸሐፊ ኪነት ተግባሯ መጋረጃዋን ከፍታ ጸዳሏን ማሳየት ነው ይላል። ይህን የተናገረው ታላቁ ጸሐፊ በዓሉ ግርማ ነው። የኪነ ጥበብ ተግባር መጋረጃዋን ከፍታ ጸዳሏን ማሳየት ነው። ይህ ማለት ተግባሯ አንድና አንድ ነው። ጸዳል ብርሃን ነው። ብርሃን ደግሞ በውስጡ ብዙ ኤሌመንት አለው። በሌላ ገጽ ላይ ይሄ ጸሐፊ ምን ይላል? በዓሉ ግርማ የኪነት ሰዎች መገንባት ሲያቅታቸው ማፍረስ ይጀምራሉ ይላል። እንግዲህ ዛሬ እዚህ የተሰበሰብነው ሰዎች ጥያቄያችንን ይዘን ስንቀርብ ኪነ ጥበብ ሁለት አፍ ያላት ሰይፍ ሳትሆን አንድ አፍ ያላት፣ መገንባት ካልቻለች የአፏን የሚያፈርሰው ከአንድ አፍ ሁለት መራራም ጣፋጭም ሊወጣ ስለማይችል እኛ የኪነ ጥበብ ሰዎች መጋረጃችንን ከፍተን ጸዳሏን የምናሳይበት ዘመን እንዲሆንልን እመኛለሁ። ስለጠሩን ስለጋበዙ እናመሰግናለን። ጥያቄዎቻችንን እናቀርባለን። እንደዚህ ከጫፍ እስከ ጫፍ ያለ የኪነ ጥበብ ባለሙያ በአንድ ጣራ ስር ተሰብስበን እየመከርን በፍቅር ለእርሶ ያለንን ጥያቄ እንድናቀርብ እድል ላመቻቸልን ለጠቅላይ ሚኒስትር ጽሕፈት ቤት እጅግ አድርገን በጣም አድርገን እናመሰግናለን። እንዲሁም ባለፉት 3 ቀናት ከጠቅላይ ሚኒስትር ጽሕፈት ቤት ጋር በመተባበር የኪነ ጥበብ ሰዎችን ባህሪ ተረድቶ በወግና በማዕረጉ ያስተናገዱንን የባህልን የስፖርት ሚኒስትር በደንብ አድርገን እንድናመሰግን ይፈቀድልን እላለሁ። እኔ የማቀርበው ያለፉት 3 ቀናት በተደረጉ ውይይቶች አንድ ላይ አድርገን በመሰነድ ፍሬ ሀሳቦቹን በንባብ አድርገን አዘጋጅተን ሁሉም ሰው ሀሳብ የሆነውን ሀሳብ ነው። መንግስት በተግባሮቹ ሁሉ ስነ ውበታዊ ርቀትን መገለጫው በማድረጉ ለፈጠራዊ ኢንዱስትሪ መፍትሄ የሚገኝበት ጊዜው አሁን ነው እንድንል አስችሎናል። አሁን የፈጠራ ኢንዱስትሪው ዘመኑ የሰጠውን የቴክኖሎጂ አማራጮች ተጠቅሞ ሌት ተቀን የሚተጉ ወጣትና ነባር ባለሙያዎችን የተስፋ ጉዞ እየተመራ ከፍተኛ የውጭ ምንዛሪ የሚያስገኝ ዘርፍ ሆኗል። የማህበረሰቡን አንድነት፣ ክብር፣ የሀገርን ሉዓላዊነት የሚያስጠብቅ በዓለም ደረጃ የሚኖረንን የሶፍት ፓወር በመገንባት የሀገርን ሳይኮሎጂካል ሶቨርኒቲ የሚገነባ የሚያስታጥቅ የኢኮኖሚ
የስራ ፈጠራን እና የባህል መቅረጽን ከፍተኛ ተጽዕኖ የሚያደርግ ኢንዱስትሪ ነው። ነገር ግን ሀገራችን የፈጠራ ስራ እንቅስቃሴ በመዋቅር ደረጃ በኢንዱስትሪ ስላልተመዘገበ የኢንቨስትመንት ኮድ አልወጣለትም። ይህ ደግሞ ነገሩን በሚገባው ግዝፈት እንዳይተገበር መሰናክል ሆኖብናል ብሎ ቤቱ ያምናል። ስለዚህ የህግ ማዕቀፍ ማሻሻያ፣ የግብር የሚከፈልበት መንገድ፣ የጉምሩክ ቀረጥ ፈንድ የሚሰባሰብበት መንገድ እንዲዘጋጅ ስንል እንጠይቃለን። የሀገራችን የኪነ ጥበብ ህግ በጊዜው ያልታደሰና በዘመኑ ለህግ መነሻ ተደርገው የተወሰዱት ነጥቦች ከአሁኑ ዘመን ጋር የተለየ መርሆ እንዳላቸው ታሳቢ በማድረግ መዝናኛ ኢንዱስትሪ ከኢምፖርትድ ከሆኑ የመጠጥ የሲጋራ መካከል ከማይበረታቱ ዘርፎች ውስጥ ተመድቦ ቆይቷል። ይህንን ግንዛቤ ውስጥ አስገብቶ ከዘመዶቹ ከቱሪዝም ጋር ተካክሎ የሚበረታቱ የሚል ማዕቀፍ ውስጥ እንዲገባ ስንል እንጠይቃለን። ዓለም አቀፋዊ የሆነው ውድድር እና የኢንዱስትሪው ታዳጊነት በማገናዘብ ባለሙያና ባለሀብቶች ተበረታተው የማያዳግም እድገት ውስጥ እንዲገቡ እንደ ታክስ ሪሊፍ ያሉ የማበረታቻ ስርዓቶች ቢበጅለት፣ የሙያ ዘርፎች የራሳቸውን ባህሪ በመረዳት ተገቢ የሆነ የታክስ አፈጻጸም ስርዓት በጋራ ተወያይተን የምናበጅበትን መንገድ ቢስተካከል የሚል ጥያቄ አለን። የፈጠራ ኢንዱስትሪው መገልገያ ዕቃዎች ውድ፣ በፍጥነት ተቀያያሪ፣ በቴክኖሎጂ እድገት ውስጥ በመሆናቸው ኢንዱስትሪው በዓለም አቀፍ ያለውን ስታንዳርድ መቋቋም፣ ማሸነፍ እና መምራት እስኪችል ድረስ የአቅም ውስንነት እንዳያጋጥመው ከቀረጥ ነፃ አማራጮች ቢደረጉ፣ የፈጠራ ስራ ዋጋ አለው። በተለይ በፋይናንስ ተቋማት አካባቢ ዋጋ ተሰጥቶት የሚታይበት አመለካከት ሊቀየር ይገባል። በራሱ ሀብት ነው። ዋጋው የሚተመንበት ስርዓት አበጅቶ ከፋይናንስ ተቋማት ጋራ በጋራ የምንሰራበት ማዕቀፍ እንዲበጅ። የባህልና የፊልም ፖሊሲዎች ጸድቀዋል። ይሁንና ሌሎች ዘርፎች ፖሊሲ ያልተዘረጋላቸው መሆኑ ተነስቷል በውይይታችን ውስጥ። በመሆኑም ያልተዘጋጀላቸው በጋራ እንዲዘጋጅላቸው፣ ለተዘጋጀላቸው ደግሞ እንዲሁም ተፈጻሚ ያፈጻጸም መንገዱን እንዲደረግ የፈጠራ ስራ የዘመኑን የዲጂታል እና የኤአይ አብዮት ያማከለ ዋነኛ ተግባሩ ከፈጠራ ስራ ጋር የተቆራኘ የዲጂታል ፕላትፎርም ማበልጸጊያ ያስፈልገዋል። ከኤአይ ኢንስቲትዩት ጋር ከቴሌኮሙኒኬሽን እንዲሁም ከኢንሳ የመሳሰሉ ዲጂታል ላይ በጣም የበለጸጉ ተቋማት ጋራ በጋራ የምንሰራበትን ማዕቀፍ ቢመቻች፣ እነዚህ ነገሮች ተረድተው የነገሩንም ጥልቀት ተረድተው መልካም ምላሽ እንደምናገኝ ተስፋ እናደርጋለን። አመሰግናለሁ። ክቡርነቶ፣ በቅድሚያ መመካከር ከሁሉም ነገር ይበልጣል በሚለው የማይለወጥ እሳቤውና ተግባራዊ ቁርጠኝነቶ ለኢትዮጵያ ዋልታና ምሰሶ የሆኑ የተለያዩ የሙያ ዘርፎች መኖራቸው ቢታወቅም ሙያችን በሀገርና ሕዝብ ጉዳዮች ላይ የሚኖረው አስፈላጊ ሚና ግንዛቤ ሰጥተው ለመመካከር ስለጋበዙን እንደ ጥበብ ማህበረሰብ ደግሞ ለሁለተኛ ጊዜ የዚህ ዕድል ተግባራዊ ተጠቃሚዎች ስለሆንን በራሴና በወከሉኝ አንጋፋ ዕውቅ የጥበብ
ባለሙያዎች ስም ምስጋናዬን አቀርባለሁ። በሰለጠነው የዓለም ክፍል የጥበብ ታሪክ ውስጥ በተለይም ከ5ኛው መቶ ክፍለ ዘመን ቅድመ ክርስቶስ ማለት ነው እስከ 15ኛው መቶ ክፍለ ዘመን መካከለኛው ዘመን እንዲሁም ሬኔሳንስ የምንለው 16ኛው እስከ 20ኛው የዘመን አብሮት ክላሲሲዝም፣ ሮማንቲሲዝም፣ የዘመናዊነት ዋዜማ የምንላቸው ክፍለ ዘመናት ሁሉ በተፈጠረው የጥበብ ታሪክ ውስጥ የነገስታቱ ድጋፍ ለጥበባት እጅግ የላቀ ቦታ የያዘ እና ሀገረ መንግስታቸውን የሚያጸኑበት መንገዳቸው እንደነበር ታሪክ በደንብ ይነግረናል። በዚህም ሳቢያ በዓለም ላይ ከፍተኛ ሀገር ታሪክ አስቀምጠው አልፈዋል በሚባሉ መሪዎች ጥበብን በውል ተረድተው የተጠቀሙት ናቸው። እርሱም የጻፏቸው መደመር፣ የመደመር መንገድ፣ የመደመር ትውልድ የተሰኙ 3ቱ መጽሐፍትን ስንመረምር ጥበብ የተገለጸባቸውን ጉዳዮች ስናስስ ሌሎች ዘርፎችን ሳይቀር ለማስረዳት የሚጠቃቅሷቸውን ምሳሌዎች ስንቃኝ በተለይ የዚህ ውይይት ቅድመ ግብር የነበረው የጉብኝት መርሃ ግብር ላይ ያየናቸው የግንባታ ዲዛይን ስነ ውበታዊ አረዳድ፣ የስነ ጥበባዊ መቅረቢያ ስፍራዎች ልዩ ትኩረት፣ የህዝባዊ ስፍራዎች ለማስፋፋት የተደረገውን ትንግርታዊ የነገ ታሪክ አርማዎችን ስንታዘብ የእርስዎንና የመንግስቶን ጥበባዊ እይታ አረዳድና አውድ ብሎም ተምኔቶን ትልሞን ለመገንዘብ አያዳግትም። ይህን በማሰብ በማሰላሰል በሙያውና ሙያተኛው ላይ ተግዳሮት የሆኑብንን የጋራ አንኳር ጥያቄዎችን እንደሚከተለው ለማቅረብ እሞክራለሁ። የመጀመሪያው የቅጂና የተዛማጅ መብት ጉዳይ ላይ ነው። እንደሚታወቀው የሰው ልጅ እምቅ የፈጠራ አቅሙን ተጠቅሞ የሚሰራቸው ልዩ ልዩ ጥበባዊ ስራዎች የሚከበሩበት፣ የአእምሯዊ ንብረት ጥበቃ የሚካሄድበት፣ የቅጂና ተዛማጅ መብቶች ተግባራዊ የሚሆኑበት ህግጋቶች በአግባቡ ተደንግገዋል። አዋጆቹም እንዲሁ ወጥተዋል። የኢትዮጵያ የአእምሯዊ ንብረቶች ባለስልጣንም በጥሩ ሁኔታ ተደራጅቶ ተቋቁሟል። ነገር ግን እንደ ሌሎች የዓለም ሀገራት የሮያሊቲ ክፍያ ስርዓት እስከዛሬ ድረስ ተግባራዊ ባለመሆኑ ከያንያኑ በአእምሯዊ ንብረቱ እንዳይጠቀም ዋናና ወሳኝ ህጋዊ መሰረት ያለው የሮያሊቲ ክፍያ መመሪያሽ ጭራሹኑ ከተግባራዊነት ልኩ ተሻግሮ ሐሳቡ በራሱ መደብዘዙ ለብዙ ጠቢባንና ሙያው እድገት እክል ሆኖ ይገኛል። በቅጂና ተዛማጅ መብቶች ሮያሊቲ የክፍያ ስርዓት ላይ የህግ ኢንፎርስመንት ተከናውኖ ወርቅ የገጠመው ተግባራዊ ውጤት የጥበብ ዘርፉ ላይ እንዲሁ እንዲደገም እንጠይቃለን። ሁለተኛ የፌዴራል የሙያ ማህበራት ጉዳይ ነው። በሌላው ዓለም ሀገራት ስንመለከት አንድ የሙዚቀኞች ማህበር፣ አንድ የተዋንያን ማህበር፣ አንድ የሰዓሊዎች ማህበር፣ ራይተር ጊልድስ፣ ዲሬክተር ጊልድስ፣ ፔይንቲንግ ጊልድስ ነው የሚባሉት በሌሎች ዓለማት ማለት ነው። በመላው ሀገራችን እና እነዚህም በመላው ሀገራቸው ቅርንጫፍ ጽሕፈት ቤቶች እያቋቋሙ የሙያቸውንና የሙያተኞቻቸውን መብትና ጥቅም ያስከብራሉ። የኛ ሀገር ልምምድና የአደረጃጀት መንገድ ከእንዲህ አይነቱ ልምድ እጅግ የተለየ ሆኖ እናገኘዋለን። ከሙያም ወጥተው በእድሜ በጾታ የመሳሰሉት ምክንያቶችን የተለያዩ የሙዚቀኞች ማህበር፣ የተለያዩ የተዋናያን ማህበራት፣ የተለያዩ የሰዓሊያን ማህበራት፣ የፊልም ሰሪዎች ማህበርና የፊልም ፕሮዲውሰሮች ማህበር በሚል ሳይቀር እየተለያየ በአንድ ዘርፍ 2-3 ማህበር ተመስርቷል። ይሄውም ጠንካራ የጥበብ ሙያተኞችና ሙያዊ ማህበራት እንዳይኖሩ አድርጓል። ለዚህ ዋና ምክንያቱ የሙያ ማህበራትን ለመደገፍና ለማስተዳደር የወጣው መመሪያ ለምዝገባ የሚያስፈልግ የአባላት ቁጥር መስፈርት ቁጥራቸው 5 እና ከዚያ በላይ የሙያተኞች ሰርቲፊኬት እስካቀረበ ድረስ ማህበር እንዲመሰርት አዋጁ መፍቀዱ መቻሉ ተጠቃሽ ችግር ነው። በዚህም የተነሳ ፌዴራል ላይ ተንጠልጥለው ታችኛው እርከን ያላካተቱ ተግባርና ኃላፊነታቸው በአግባቡ መወጣት የሚቸግራቸው የመወከል ተጠየቅ በብዛት የሚቀርብባቸው ቋሚ የሚመስሉ ተመሳሳይ አመራሮች የሚታዩባቸው በርካታ ማህበራት አሉ። ለሙያውም ሆነ ለሙያተኛው ሲባል ክትትልና ቁጥጥር የሚደረግበት ስርዓት ጠበቅ ብሎ ቢጠናከር ለተሻለ አደረጃጀታዊና ስብስባዊ ባህል ይፈጠር ዘንድ ጠንካራ ድምጸት ያላቸው የጥበብ ማህበራት ይከሰቱ ዘንድ የሙያ ማህበራትን ለመደገፍና ለማስተዳደር የወጣው መመሪያ ታይቶና ተሻሽሎ እንዲተገበር የጥበብ ቤተሰቡ ይጠይቃል። ችግሩ በእኛ ብቻ ሳይሆን በሌሎች የሙያ ማህበራትም ሊከሰት እንደሚችል በሰፊው መገመት ይቻላል። ሶስተኛው በተገነቡና ሊገነቡ የሚታሰቡ ጥበባዊ ስፍራዎችን በተመለከተ ጥበብ በህይወታችን ላይ ውበትንና የኑሮ ትርጉምን በስፋት ይጨምራል። ይህም ለከፍተኛ የህይወት ኑሮ ደረጃ መሻሻል
በእጅጉ አስተዋጽኦ ያደርጋል። ይህን ግምት ያደረገ በአዳዲሶቹ ፕሮጀክት ውስጥ ውብ የጥበብ መድረኮችን ይሁነኝ ተብሎ ታስቦ በመሰራቱ በወዳጅነት ፓርክ፣ አድዋ መታሰቢያ ሙዚየም፣ በእንጦጦ ፓርክ፣ ኮይሻ፣ ጎርጎራ፣ ሀለላ ኬላ ወዘተ በእነዚህ ሁሉ ለተደረገው ትኩረት የጥበብ ባለሙያው በሙሉ በእጅጉ እንኮራለን፣ ምስጋናም እናቀርባለን። ከትናንት ጉብኝታችንም እንደተረዳ ነው ታሪክ ሲጠበቅ፣ ጥበብ ሲከበር፣ ለጥበብ ተብሎ ሰፋፊ መሰረተ ልማት ሲሰራ፣ የጥበብ ማዕከል የሆነውም የሰው ልጅ ክብር ሲሰጠው ተመልክተናል። በእነዚህ ፕሮጀክቶች የጥበብ ስራዎቻችን ለማቅረብ በእጅጉም ተነሳስተናል። ውብ ሆነው የተሰሩት የመቅረቢያ ስፍራዎች እንጠቀምባቸው ዘንድ ግልጽ ስርዓት ቢበጅላቸው፣ አብዛኞቹ የቤት ውጭ ትርኢት ማቅረቢያ ስፍራዎች በመሆናቸው የቤት ውስጥ ትርኢትን በተለይ በመላ ሀገራችን በወጉ ያላጣጣም ነው በመሆኑ ዘመነኛ መድረኮች፣ የስዕል ጋለሪዎች፣ የፊልም ማሳያ ስፍራዎች፣ የኮንሰርት ማቅረቢያ ስፍራዎች የመሳሰሉትን በክልሎችና ከተማ አስተዳደሮች ታቅዶ ቢሰራበት፣ በተለይ የሚቸግረንና የጎደለን ነገር የሙያ ዝንባሌ መለያ ማበልጸጊያና ማሳደጊያ ሴንተሮች በክልሎችና ከተማ አስተዳደሮች ቢቋቋሙ፣ ለህዝባዊ ስፍራነት የተቋቋሙ ለስብሰባና መሰል ድርጊቶች ባይውሉ፣ የሁለቱም ፕሮቶኮሎች በእጅጉ ስለሚለያዩ ማለት ነው። የሀገርን የጥበብ አቅጣጫና ጥበብ የሚያድግበትን መንገድ በትክክል ለመትለም የሚያስችል የማትጊያ መንገዶችንም የሚያመላክት ሀገራዊ የጥበብ ፖሊሲ በሀገር ደረጃ ለመኖሩ የጥበቡን አካሄድና የሚያድግበትን ስልት ተገዳድሮታል። ከዚህም በላይ ጥበበኛው ሆነ መንግስት ሚናቸውን አውቀው ድርሻቸውን እንዳይወጡ እንቅፋት ይሆናል። ስለሆነም ብሔራዊ የጥበብ ፖሊሲ እጅግ አስፈላጊ መሆኑ ታምኖበት ተግባራዊ ምላሽ ይሰጠን ዘንድ እጅግ በአክብሮት እንጠይቃለን። አመሰግናለሁ። ላለፉት ዓመታት መንግስት የተመረጡ ፕሮጀክቶችን እድል በማመቻቸት ለትውልድ የሚተላለፉ ለሀገር ታሪክ የሚሰሩ እንደ ሰርከስ ሴንተር በአፍሪካ የመጀመሪያ የሆነው የሰርከስ ማሳያና ማሰልጠኛ ማዕከል፣ ሴንት ጆርጅ ጋለሪ በአይነቱ የተለየና ዞማ መንደርን የመሳሰሉት በጥቂቱ የሚጠቀሱ ናቸው። ለዚህም መንግስት ለጥበብ ትኩረት መስጠቱን ያመላክታል። ለዚህም ደግሞ ትልቅ ምስጋና ይገባቸዋል። ላለፉት 3 ቀናቶች ከተለያዩ የሀገራችን ክፍሎች የመጡ ባለሙያዎች እርስ በራሳችን በመተዋወቅና በመማማር በተለያዩ ቦታዎች በመዘዋወርና በመጎብኘት ትልቅ እውቀትን ያገኘን ሲሆን ትልቅ ኩራትም ተሰምቶናል። ይህንን እድል አመቻቸው መንግስትና ለባህልና ስፖርት ሚኒስቴር ልባዊ ምስጋና እናቀርባለን። ሀገራችን ኢትዮጵያ ብዝሃነት የሚታይባት ውብ ባህልና ጥበብ ያላት ሀገር ናት። ይህች ታላቅ ሀገር ዓለም አቀፍ የኪነ ጥበብ መዳረሻ እንድትሆን ደረጃውን የጠበቁ ሀገራዊ፣ አህጉራዊና ዓለም አቀፋዊ ይዘት ያላቸው ኮንሰርቶች፣ ፌስቲቫሎች፣ አውደ ርዕዮች፣ የጥበብና የእደ ጥበብ ዝግጅቶችን በማቅረብና በሰፊው ቀደም ብሎ በማስተዋወቅ ዓለም አቀፍ ተደራሽነት ባለው መልኩ የሀገራችንን ገጽታ ከመቀየር አልፎ ሌሎች ተያያዥ ሴክተሮችን የሚያነቃቃ በኢትዮጵያ ኢኮኖሚ ግንባታ ላይ ትልቅ አስተዋጽኦ ያደርጋል። ለዚህም ትልልቅ ፌስቲቫሎች ማየት ይቻላል። ለምሳሌ ውማድ የሙዚቃ ፌስቲቫል እንግሊዝ ሀገር የሚገኘው ከ600 ሺህ በላይ የውጭ ሀገር ዜጎች አቴንድ የሚያደርጉት፣ አደላይድ ኢንተርናሽናል ሰርከስ ፌስቲቫል አውስትራሊያ ላይ የሚገኘው ነው። ከ740 ሺህ በላይ ከተለያዩ ሀገሮች ሄደው ይጎበኙታል። ኤደንብራ ኢንተርናሽናል ሰርከስ ፌስቲቫል ስኮትላንድ የሚገኘው ነው። እሱ ደግሞ ከ4 ሚሊዮን በላይ ከውጭ ሀገር እየተጓዙ የሚያዩት ፌስቲቫሎች አሉ። ይህንንም መንግስት ሀሳቡን እንዲያበረታታ ስንል እንጠይቃለን። ቴንኪዩ። ክቡር ጠቅላይ ሚኒስትር፣ በጥበብ ጉዳይ ከባለሙያ ጋር ለመወያየት በመፍቀዶ ከፍተኛ ምስጋና እናቀርባለን። 2 ሀሳቦች ወይም ጥያቄዎች አሉኝ። አንደኛው የክዋኔና እይታ ጥበባት ትምህርት በተመለከተ ነው። በአሁኑ ወቅት ከ1ኛ እስከ 12ኛ ክፍል በመሰጠት ላይ ያለው ፐርፎርሚንግ ቪዥዋል አርትስ የክዋኔና የእይታ ጥበባት ትምህርት በወደፊቷ ኢትዮጵያ ጥበብ አድማስና የትውልድ ቀረጻ ላይ የሚያደርገው አስተዋጽኦ እጅግ ከፍተኛ ነው። ኪነ ጥበብን መማር ለኪነ ጥበቡ ብቻ ሳይሆን ሌላውንም ትምህርት ለመማር አእምሮ ከፋች ብሩህ መሰረትን የሚጥል ነው።
ሆኖም ግን እነዚህ የጥበብ ዘርፎች የሚያስተምሩ መምህራን በሙያው ላይ የሰለጠኑ ባለመሆናቸው ይህንን ውስንነት ተመልክቶ በሙያው ላይ ብቃት ያላቸውን መምህራን እንዲመድብልን እንጠይቃለን። ሁለተኛው ሀገርን ለመለወጥ የህዝብ አእምሮ መቀረጽ መለወጥ እና ማደግ ይኖርበታል። ይህን ለማድረግ ደግሞ ኪነ ጥበብ የሚጫወተው ሚና እጅግ የላቀ ነው። ኪነ ጥበብ ስንል በውበት የተከሸኑ የፈጠራ ጥበቦች ናቸው። ቲያትርና ፊልም፣ ሙዚቃና ውዝዋዜ፣ ስዕልና ቅርጻቅርጽ፣ ስነ ጽሁፍና እደ ጥበባት እንዲሁም ሰርከስና ስነ ህንፃን ያጠቃለለ ፈጣሪ ከፈጠራ ሁለንተናው ፈጣሪ ለሆኑ የእሱ ፍጡራን የሰጠው ጸጋ ነው። ይህ ጸጋ ብቻውን ጥበብ መሆን አይችልም። የባለሙያውን የዕለት ዕለት ትጋት የሙያ ስነ ምግባር ከትዕግስት ጋር ሊያዳብረው ይገባል። ከዚህ በተጨማሪ ዛሬ ካለንበት የአርቲፊሻል ኢንተለጀንስ ዘመን ከወቅቱ ጋር አብሮ ለማዘመንና ዓለም አቀፍ ብቃት ያለው ኪነ ጥበብ ለማቅረብ እንዲቻል ተከታታይ የሆኑ የሙያ ስልጠና አስፈላጊ ነው። በየደረጃው ያሉ የጥበብ አቀንቃኝ ጀማሪ ህፃናት፣ ወጣቶች፣ አማተርና ፕሮፌሽናል ባለሙያዎች የአጫጭር ጊዜ የልህቀት ስልጠና ወርክሾፕ ቢሰጥ ሙያውንና ባለሙያውን ወደ ላቀ ደረጃ ያሸጋግረዋል። ይህንን ለማድረግ ደግሞ የማሰልጠኛ ተቋም እጅግ አስፈላጊ በመሆኑ ይህንን መንግስት ያሟላልን ዘንድ በትህትና እንጠይቃለን። አመሰግናለሁ። እኔ በግሌ እርስዎን በዚህ ወቅት ያውም በዚህ ሰዓት ምንም ባልሎት ምንም ባልጠይቆት እንዲሁ በዚህ አስቸጋሪ ሁኔታ ያውም በአጭር ጊዜ ላከናወኑት ተግባር ላሳዩን ብርሃንና ለሰጡን ተስፋ ብቻ አመስግኘዎት ለመጪውም እግዚአብሔር ጉልበት እንዲሆነው መልካም ምኞቴን በመግለጽ ሀሳቤን ብቋጭ ደስ ባለኝ። ነገር ግን ልፋቶን ድካሞንና ስራውን ሙሉ ያደርጋሉ ብለን ካሰብናት ውይይት አንድ ሁለት ሀሳቦችን አጠር አድርጌ አቀርባለሁ። የመጀመሪያው ሀሳብ መጤ ባህልን ስለመከላከል ይላል። የሀገራችን ወጣቶች ወይም ትውልዱ ሙሉ በሙሉ በሚባል ደረጃ በባህር ማዶ ዜማዎች፣ ሙዚቃና የሙዚቃ መሳሪያዎች ልባቸው ሸፍቷል። የሀገር ውስጥ ሙዚቃና የሙዚቃ መሳሪያ ስልተ ምቶችን ችላ ብለዋል። እንደውም ከነፈጠራቸው የተረሱ ያሉ የባህል ጨዋታዎችና የሙዚቃ ስልቶች እንዲሁም የሙዚቃ መሳሪያዎች ጥቂት የሚባሉ አይደሉም። ለምሳሌ እኔ የመጣሁበት አካባቢ ላይ እጅግ ተወዳጅና መሳጭ ጨዋታዎች አሉ። በሰርግ በለቅሶና በእርቅ ወቅት የሚዘወተሩ ዜማዎች። በዓለም ላይ ረጅሙ የሙዚቃ መሳሪያ የሚገኘውም እዚሁ እኔ ከመጣሁበት አካባቢ በወላይታ ዳውሮና ኮንታ ሆኖ ሳለ ዲንኪያ ወይም ጫቻ ዛያ ተብሎም ይጠራል። ሆኖም ግን ከላይ በተገለጹ ችግሮች ምክንያት እየተረሱና እየጠፉ የሚገኙ በመሆናቸው የጥበብና ብዝሃ ባህል ለሀገር እድገትና ለውጥ ብሎም ለፖለቲካዊ ዳራ ያለው ሚና ቀላል ስላልሆነ መንግስት ይህን በመገንዘብ ትውልዱን ከመጤ ባህል ለመከላከል ምቹ ሁኔታ ይፍጠር። ከጥበብ ቤተሰብ ጎን በመቆም ጭምር ይህን ቱባ ባህላችንን ይዘን ዓለምን በመዞር በእርሱ አመቻችነት ቻይና ላይ የነበረውን ልምድ ልውውጥ አይነት ተግባራትን በማዘውተር የጥበብ ስራችንን ለባህር ማዶ ሀገራት የማሳየት ልምድን በመቅሰም የሀገር በቀል ቱባ እውቀቶችን የማበረታታት ስራ መሰራት አለበት እንላለን። ሁለተኛው ሀሳብ ካውንስል ስለ ማቋቋም ባህለ ስሪተ መሰረታችንን ምንጭ ያደረገ የእውነተኛ አገልጋይ የጥበብ ውጤቶች ለሰብአዊ ብልጽግና አገልግሎት ለሚሰጡ የመንግስትም ሆነ የግል የጥበብ ተቋማት ግለሰቦችና ቡድኖችን የሚያበረታታ በትምህርትና ስልጠና በሀብትና በቁሳቁስ የሚያበረታታ ስርዓት ለመገንባት የሚያስችል ተቋማዊ መፍትሄን መስጠት ያስፈልጋል። በጥናትና ምርምር የሚሰሩ ለህብረ ብሔራዊ ሀገራዊ አንድነት የሚተጉ የጋራ ማንነትን ለመገንባት ለሚደክሙ ለራስ ባህል ክብር ለሚሰጡ ለሀገራዊ እድገት ለሚታትሩ የጥበብ ተቋማት ቡድኖች
ግለሰቦችና ስራዎቻቸው እውቅና የሚያገኙበት ስራዎቻቸው ተደራሽ የሚሆኑበትን መንገድ የሚያመቻች መንግስትና የጥበብ ማህበረሰቡ በጋራ የሚመክርበት ብሔራዊ የጥበባት ምክር ቤት ወይም ካውንስል የፖሊሲ የጥናት ግብዓት የዘርፉን ሁለንተና በጥናትና ምርምር የሚያጠና የጥበብ አካዳሚ ተቋም ወይም ኮሚሽን ማቋቋም ያስፈልጋል። ለዚህም ሚኒስቴር መስሪያ ቤቱና የጥበብ ባለሙያዎች በጋራ እውን እንዲሆን ለማድረግ መንግስት የማይተካ ሚና አለውና ክቡርነቶ በዚህ ጉዳይ ላይ ሀሳቡን ቢያጋሩን አመሰግናለሁ። ክቡር ጠቅላይ ሚኒስትራችን አበባ ተውባ በልጽጋ ባየናት ስንል የምንመኛትን ኢትዮጵያን በዘርፈ ብዙ ልማት መስኮች ስላሳዩን ለተሰሩ ስራዎች እጅግ አግራሞትና አድናቆት አለኝ። ይህን ለመናገር ምንም ሌላ ነገር ሳያስፈልግ ጤናማ መሆን ብቻ በቂ ነው። እናም ሁሌም ከጎንዎት ነን። ለዘመናት የከረምንበት ትርክት እንዳላግባባንና አሁን እየታዩ ያሉ ችግሮች ሁሉ እንደፈጠረብን የለውጡ መንግስት በሚገባ አስገንዝቦናል። የተበላሸውን ትርክት በምዕራብ ከቀረጹ ማህበራዊ ጉዳዮች አንዱ ጥበብ ነው። ወደ ተስተካከለውና ሁላችንም ወደሚያካትተው ትርክትም የሚወስደን ራሱ ጥበብ ነው። ስለሆነም በዛሬውና በነገው መካከል አስተሳሳሪ መግባቢያ መንገዶችን ለመትለም የመስተሳሰሪያ ውሎችን ለመፈለግ ለማግኘትም ብሎም ለመፍጠር ብሔራዊ ክብርን ለማስጠበቅ የሚሰሩ የጥበብ ስራዎችን የገበያ ስራ ባለመሆናቸው የፋይናንስና የግብዓት ችግሮች ያጋጥማቸዋል። እንዲህ ያሉ ከፍ ያሉ ዋጋ የሚሰጣቸውን ሀገራዊ የጥበብ ስራዎችን የሚያተጋ በፋይናንስ የሚደግፍ እውቅና የሚሰጥና ተደራሽ የሚያደርግ አሰራር የምትፈጥርበት መንገድ ቢመቻች እላለሁ። አመሰግናለሁ። እርስዎ በጣም ብዙ ስራ ሰርተዋል። በ7 ዓመት ውስጥ ከ70 ዓመት በላይ የሚበልጥ የልማት ስራ ተሰርቷል። ይሄ የሚካድ አይደለም፣ እኛም አይተናል። ከሁሉ ነገር ግን በግሌም በጣም አፕሪሼት የማደርገው ኢትዮጵያ በ50 ዓመት ውስጥ ሊኖራት ስለሚችል ህልም ኢትዮጵያ የኢትዮጵያ ህልም ብለው እስታብሊሽ ያደረጉት ነገር በጣም በጣም የሚደነቅና ለትውልድም የሚቀመጥ ነው። አሜሪካ ድሪም እንዳላት፣ ራሻ ድሪም እንዳላት፣ ቻይና ድሪም እንዳላት ኢትዮጵያም የራሷ ድሪም እንዲኖራት ላደረጉት ነገር በእውነት ትውልድ ይክፈሉት ነው የምለው። በተለይ ባለፉት 50 እና 60 ዓመታት ውስጥ ለውጥ እንቅጣችን ለብዙ ነገር መፈራረስና መውደቅ አንዱና መሰረታዊ ነገር ድሪም ህልም ማጣታችን ነው። ከዛም አልፎ የአድዋ የመሰለ ህልማችንን ለዓለም ያሳየን የ3000 ዘመን ህልም ያለን ሰዎች ከውጭ ሀገር ነበር ህልም እንደ ሸቀጥ የምናስመጣው። ህልም በተፈጥሮ ተወራራሽና ዓለም አቀፋዊ መልክ ቢኖረውም ጥንቃቄ የሚፈልጉ ነገሮች አሉት። አንደኛው ህልም አይነቶች አሉት። ስጋዊ ህልም አለ፣ ቁሳዊ ህልም ማለት ነው። ሌላው ቅዱስ ህልም አለ። ልማትን ለሰው ልጆች ልዕልና ከፍተኛ ቦታ የሚያደርግ ህልም አለ። ያ መልካም ህልም በእርግብ ይመስሉታል። ሌላዎቹ ደግሞ ሰይጣናዊ ህልም አለ። እኔ ከሌለው ሌላው መኖር የለበትም፣ የዛሬን ብቻ እኔ ልብላ የሚል። ስለዚህ እነኚህ 3 ነገሮች ውጫዊም ውስጣዊም ግፊት አላቸው። ኢንተርናልም ኤክስተርናልም ፋክተር አላቸው። ፑሽ ኤንድ ፑል ፋክተርስ። ልክ ማዕድ እንደምንጋራ ሁሉ ህልምን የምንጋራበት። አሁን እዚህ ሀገር አንዱ ችግር ህልምን የመጋራት ችግር ስለሆነ ኪነ ጥበብ ይሄንን ትልቅ ቦታ ስታ ህልምን በማጋራት ህልም በአንዱ ባህሪው ሼር መደራረግ ስለሆነ ይህንን በማድረግ ረገድ ኪነ ጥበቡ ትልቅ ሚና ይጫወታል። ከእርሶም ጎን ሆነን ኢትዮጵያ የገዘፈ ህልሟን ከና ከልጅነት ጀምሮ የሚሰሩ ብዙ ስራዎችን ቴለር እየተደረገ ሊሰሩ የሚችሉ ብዙ ስራዎችንም አብረን በጋራ ለመስራት እንችላለን የሚል ነው። ኢትዮጵያ ምን ትመስል ነበር የሚለውን ህልሞቻችን ምን ይመስሉ ነበረ፣ ወዴትኛው ያዘነበላል የሚለውን
በጥቂቱ ለማየት ብንፈልግ አሁን በደርግ ጊዜ አብዛኛው የእርስ በርስ ጸብ ነግሶ ስለነበረ ለ17 ዓመት አባረ በለው ቁረጠው ፍለጠው አይነት ነገሮች ይበዙ ነበር ማጆሪቲው። በኢህአዴግ ጊዜ ደግሞ አብዛኛው የስደት ነገር ይበዛቸዋል። መቼ ነው የምትመጪው? ኢትዮጵያ መቼ ነው ትንሣኤሽ የሚታየው? እንገናኛለን፣ ተስፋ አልቆርጥም፣ ጥላኝ ሄደች የሚሉ ነገሮች አሉ። ይሄ የሚያሳየው ህዝቡ ውስጥ ያለውን ዴስፐሬሽን፣ ሰዎች ህልማቸውን ፍለጋ ውጪ የሚሄዱበት ባህር የሚበላቸው እነኚህ ነገሮች አሉ እና አሁን ከለውጡ በኋላ ያለው ነገር ምን ይመስላል? ከለውጡ በኋላ ምን ብናደርግ ደግሞ የበለጠ ያው ታሪክ ሲሰራ ሳይታወቅ ነው እንግዲህ እኛም የታሪኩ አካል ሆነን ይኸው በእርሶ ፊት ቆመናልና ምን እናድርግ ሲባል አሁን እኔ የሚታየኝ ልማቶቹንም ሁሉ ነገር ስመለከት የሚታየኝ ተስፋ ነው። ተስፋ አለ። ህልም ካለ ምን ጊዜም ተስፋ አለ። የአንድ የኪነ ጥበብ ስራ ደግሞ ዋና ግቡ ይህንን ህልም በሰዎች ውስጥ ይህን ተስፋ መዝራት ነው። በዚህም ረገድ ከጎኑ ነን። አሁን መንግስት አሰባሳቢ ትርክት ለመፍጠር እንደ አንድ ትልቅ ዘውግ ይዞ እየሰራ ይገኛል ነው። በትርክታችን ምክንያት ስለሆነ እየተባላ ነው ያለ ነው። ስለዚህ በዚህ ሚና ውስጥ የኛም የኪነ ጥበብ ድርሻ በጣም የጎላና በእውነት ትልቅ ሚና የሚጫወት ይሆናል ብዬ አስባለሁ። ለዚህም ደግሞ ይሄው 53,000 ሰው ነው የሰማሁት በውይይታችን ላይ ብዙ የኪነ ጥበብ ስራዎች ከታች ጀምሮ ሲወያዩ የመጣ ጉዳይ ስለሆነ ይሄ ጅምሩ ይታያል። ኢትዮጵያ ህልሟ ከ50 ዓመት በኋላ ምን ይሆናል የሚለውን የዛኔ ሲነገር እንደሰማሁት የኢትዮጵያ ህልም ተብሎ የተቀመጠው በአፍሪካ ግዙፍ ኢኮኖሚ የምታንቀሳቀስ ተጽዕኖ ፈጣሪ የሆነች ሀገር ትሆናለች ተብሎ ነው የተቀመጠው። እንግዲህ የአንድ ሀገር የኪነ ጥበብ ህልምም የሚቀዳው ከሀገሪቱ ህልም ላይ ነው። ስለዚህ በአፍሪካ ግዙፍ ኢኮኖሚን የሚያንቀሳቅስ በአፍሪካ ብሎም በዓለም አቀፍ ደረጃ ተጽዕኖ ፈጣሪ የሚሆን አርት ይኖረናል የሚል አርቲስቶች ይሄ ግምት አለን። ለዚህ ደግሞ እንግዲህ እዚህ ውስጥ 3 መሰረታዊ ነገሮች ተቀምጧል። ግዙፍ ኢኮኖሚ የሚለው ነገር አለ። የኢኮኖሚ ሪፎርሙ ጋራ የኛም ሚና አንድ ላይ ቢያያዝልን። ሌላ አፍሪካና ዓለም አቀፋዊነት የሚል ነገር አለ። ከዚህ ጋር ደግሞ በዲፕሎማሲ የመጣው ሪፎርምና የተገኘ ውጤት አለ። እሱን ደግሞ የበለጠ ኪነ ጥበቡ ሊያጎላ የሚችልበት መድረክ ይኖራል። ሌላው ተጽዕኖ ፈጣሪ ነው። ተጽዕኖ ዝም ብሎ የሚመጣ ጉዳይ አይደለም። ከመንግስትና ከህዝብ ጋር እጅና ጓንት ሆኖ መስራት ያስፈልጋል። በእውነት ዛሬ ሰብስበውን ታግሰው ካሉት ውድ ጊዜ ውስጥ ለእኛ ሰጥተው ይህንን ላሳዩልን ነገር ክብረት ይስጥልኝ፣ እድሜና ጸጋ ይስጥልኝ። አመሰግናለሁ። ለእኛ ትኩረት አድርገው ስላዋዩን እግዚአብሔር ያክብሮት፣ እድሜና ጤንነት ይስጦት። በቅድሚያ አሁን ያለው ትውልድ እድለኛም ነው፣ ባለ ታሪክም ነው፣ የታሪክ ባለቤትም ነው። ምክንያቱም አባቶቻችን ጦር ሰብገው በጋሻ መክተው የመጣብንን የውጭ ጠላት ኪነት ጥበብ ቀድማ ድል አድርገው የድል ብስራትን ሰጥተውናል። በህይወት ያለው ህዝብ ባለ ታሪክ ነው፣ የታሪክ ባለቤት ነው፣ ሊኮራ ይገባዋል ነው የምለው። ሁለተኛው ወደ ባህር በር ጥያቄ ስንመጣ ያለንን የነበረንን በታሪክ አጋጣሚ የወሰዱብንን የራሳችንን ነው የምንጠይቀው። አሁን እኛ ይሄ የእርሶ ጥያቄ የኢትዮጵያ ጥያቄ ቢሆንም ከኪነ ጥበቡ አንጻር ደግሞ ምን ማድረግ ይኖርብናል? ሁለተኛ ታሪክን መስራት ይኖርብናል። ሂስትሪ ለልጆቻችን የምናወርሰው ነው። ይሄ ለቀጣይ የእርሶ ህልም አዲስ ትውልድ መፍጠር፣ ለልጆቻችን ምቹና ጽዱ የተመቻቸ መፍጠር፣ ማስተማር፣
ታሪክን ማውረስ ነው። ከኪነ ጥበባችን እኛ ከራሳችን ስራ ስንነሳ ይህ ትልቅ የቤት ስራ ነው። ይህን ትልቅ የቤት ስራ በተለያየ መልኩ በራሱ ፊልድ ይሄን ነገር ማንጸባረቅ፣ ህዝቡ ላይ ለህዝቡ ጆሮ ማድረስ፣ ህዝብና መንግስትን ማገናኘት ትልቅ የስራ ድርሻ ይኖርብናልና ይህንንም በዚያ አጋጣሚ እኛም ቀልን ገባ ኪነ ጥበቡም ሊሰራበት ይገባልና አመሰግናለሁ። በእውነት ማመሰግኖት ለኪነቱ ቅርብ የሆኑ አመራር መሪ ስለሆኑ ትልቅ እድል አለን። ይህን እድል ተጠቅመንበት አንድ ደረጃ ከፍ ማድረግ እንችላለን። ምንድነው በኢንተርናሽናል ሌቭል ፌስቲቫሎች ትልቅ አድቫንቴጅ አላቸው ቱሪዝም ለመሳብ። እኔ ለምሳሌ በቺካጎ በነበረኝ ኤክስፒሪየንስ የዛሬ 28 ዓመት ቴስት ኦፍ ቺካጎ የሚባል ፌስቲቫል ተጀመረ። እዛ ላይ ፓርቲሲፔት አድርጌ ነበረ። ዛሬ እስከ 400 ሚሊዮን ያስገባል በ4 ቀን ውስጥ ያ ፌስቲቫል ከ20 ምናምን ዓመት በኋላ ከመላው አሜሪካ ነው የሚመጣው ሰው ለ4 ቀን እና ጃማይካም እንደዚሁ ኤክስፒሪየንስ ነበረኝ ከቦብ ማርሌ ፋሚሊ ጋር በመስራት እዛም ቱሪዝሙ ከመቶዎች ሚሊዮኖች ውስጥ ወደ ቢሊዮኖች እንዲገባ ያደርገው ይሄው የሬጌ ሙዚቃ ባለው ፌስቲቫሎች ነው። 3-4 ፌስቲቫሎች አሉ አመት ውስጥ እና እኛም ሀገር አይ ቲንክ ብዙ ኮኔክሽን አለን። በጃዝም ታሪካችን የተያያዘ ነው፣ ብሉዝም፣ በሬጌ ደግሞ የበለጠ ዓለም ዙሪያ ያለው ግንኙነት ኢትዮጵያን የማይገልጽ የሬጌ አልበም የለም። ይህን ግን እኛ ከሀገር ደረጃ አልተጠቀምንበትም። ይህን ለማድረግ ፌስቲቫሎቹ በሚዘጋጁበት ጊዜ የመንግስት ድጋፍ የግድ ይፈልጋል። ትልቅ ኤክስፔንዲቸር ነው። ብር ማውጣት ለማለት ሳይሆን ያን ድጋፍ ካላገኘ ባለሀብቱ ብቻ ሊዘልቅ አይችልም። ይሄ ነገር ቱሪዝሙንም ከፍ ያደርገዋል በትልቁ እና ይሄ ነገር ቢታሰብበት ጥሩ ነው። ፌስቲቫሎቹ ሁሉን ነገር ሊጠቀልሉ ይችላሉ። ሙዚቃ፣ አርት፣ የባህሉን ሁሉንም ነገር አንድ ላይ ተደርጎ ሊዘጋጅ ይችላል። ያለንበትም ፖዚሽን አየራችን ጥሩ ነው። ሙሉ አመቱን ለማዘጋጀት ይቻላል። ሴንተር ኦፍ ዘ ወርልድ ነው ያለነው። ከዓለም ዙሪያ ሊመጡልን ይችላሉ። ይህን ለመግለጽ ብዬ ነው። አመሰግናለሁ። በመጀመሪያ ይህንን እድል ስለሰጡን ክቡር ጠቅላይ ሚኒስትራችን በተከበረው ህዝባችን ስም የተሰማኝን ታላቅ ደስታ ለመግለጽ እወዳለሁኝ። በሀገር ደረጃ ያለው የበጀት ምደባ ለኪነ ጥበብና ለስነ ጥበብ ምርቶች የተለየ የማትጊያ ስርዓት ያለው አይደለም። በተጨማሪም በመንግስት ተቋማት ስር ተቀጣሪ ሆነው የመንግስትን ፖሊሲና ስትራቴጂዎችን በኪነ ጥበብ በስነ ስዕል መግለጽ ተቀዳሚ ተግባራቸው ሆኖ ሳለ ከደሞዛቸው እንደ ደሞዛቸው መጠን የሥራ ግብር ፍሬና የጡረታ አበል በፐርሰንት የሚቆረጥ መሆኑ ይታወቃል። ይህ በእንዲህ እንዳለ በተጨማሪም ከድርሰት ከዝግጅትና ከተዋንያን 30% በተጨማሪ እሴት ታክስ ይቆረጣል። ይሁንና የሮያሊቲ ታክስ የሚባል የፈጠራ ስራን ብቻ የሚመለከት 5% አለ። ይህ ግን በብዙ ቦታ ተግባራዊ ሲሆን አይታይም። እንደዚህ ያለውን ታክሴሽን ባለሙያውንም ሙያውንም በእጅጉ የሚጎዳ በመሆኑ ለተገቢው የመንግስት አካል ማሳሰቢያ የሚሰጥበት ሁኔታዎች ቢያመቻቹልን ካደራ ጭምር አደራ እላለሁም። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የዳውሮ ህዝብ፣ የዳውሮ ሰው፣ የዳውሮ እናት ስለ እርሶ በደንብ ይጸልያል፣ በደንብ ይወዶታልና በዚህ አጋጣሚ ስለ ዳውሮ ብዙ ስራ ስለሰሩ ከኛ በላይ ስለኛ ስለሰሩ ቤተሰባዊነቱን፣ አባትነቱን፣ መሪነቱን በደንብ ስላሳዩን ልናመሰግኖት እንወዳለን። ከዚህ በማስቀጠል እኔም እንደ ጥበብ ቤተሰብ የትሬኒንግ ሰንተሮች የሉንም። ወይ የቲያትር ቤቶች ኖረውን ወይ የሰርከስ ቦታዎች ኖረውን የተመቻቸ ነገር ቢኖር እኛም ሀገራችንን ማስጠራት እንፈልጋለን። ስለዚህ ትኩረት ቢሰጡን በተለያዩ ዘርፎች በተሰጠው ትኩረት ልክ የተጀመሩ ነገሮች እንዳሉ በጥበቡም ዘርፍ ትኩረት ሰጥተውን ቢያዩን ቢያዳምጡን። እርሶ ለጥበብ በጣም የቀረቡ መሪ ኖት። በክፍለ ሀገሮች ላይ በክልል ከተሞች ላይ እነዛ ነገሮች ቢሰሩ
የተከበሩ ክቡር ጠቅላይ ሚኒስትር ከፍተኛ ምስጋና አቀርባለሁ። እንደገና ታዳሚዎች ደግሞ አብረን ከስንት ጊዜ በመገናኘታችን እጅግ በጣም ደስ ነው ያለኝ። የመጣሁት አማራ ክልል ባህር ዳር ከተማ ነው የመጣሁት። የጥበብ ስራ ባለሙያ ነኝ። ገበታ ለሀገር በየክልሉ እየተቋቋመ ነው። አማራ ክልል ላይ የጎርጎራ ሌሎችም እንደዚህ መዳረሻዎች እየተሰሩ ያሉ ሐይቅ እንግዲህ እነዚህ የቱሪስት መዳረሻዎች በአካባቢው ያሉ የጥበብ ስራ የባህል ስራ በጣም ያስፈልጋሉ። ድሮ የምናውቃቸው ቱሪስቶች የሚወዱት ብዙ የአገልግል መሰል ነገሮች አሉ የሚፈልጉት። እሱን ነገር ደግሞ ከከተማ አስተዳደሩ ጋራ በተለይ መንግስት እነዚህ ነገሮች በፖሊሲ ደረጃ መውረድ አለባቸው። ለምሳሌ ባለፈው በቱቶሪያል የተማርነው ትምህርት ላይ የጥበብ በኢትዮጵያ ማንሰራራት በሚለው ብዙ ነገር ነው ኢትዮጵያን በጥበብ ብቻ ትልቅ ደረጃ ማድረስ እንደሚቻል ነው እዛ ትምህርቱ ላይ የተማርነው ያሉ። ከዛ የተነሳ ደግሞ እኛም በያለውን ቦታ ላይ ጥበብን በየአገር ድርሻ ማሳደግ የሚገባን እንደ ሀገርም እንደ ግል መያዝ አለብን። ለምሳሌ መንግስት እንደ ኢንቨስትመንት ተብሎ በብዙ ቦታ ላይ የብረታ ብረት ኢንዱስትሪ ሁሉ እንደሚዳብረው ጥበብ ደግሞ እንደዛ የሚዳብርበት ነገር መፈጠር አለበት። ሚኒስቴር ኢትዮጵያ ዶክተር አብይ አህመድ ሌሮት ጃለላ አርቲስቶታ ሁንዳው አራውልን ቀብደኒ ፉለ ኸይሰን ዱረቲ ኑመሪያቺ ሁሱ ኸይሰን ገለኒ ኸይሰን ጉዳዳ ዱራን ዱርሴ አኒ ሞቱማ በዳኒና ዋን ኢኒ ሁጀቴ ገለቶንፈቱን በርባዳ kan kaleessa daawwachaadhaa turre kanarraa aansee biyyi kuni amata torba dura nuti keessa turre amata torbanii asitti piyaasaa kana hunda biyya kana qushaasha kana xaragdanii jannata fakkeessitanii akkasumatti mootummaa badhaadhinaa jechuun saaqaa dukkana gabrummaa jechuudha dhugaa kootitti. akkasuma mootummaa badhaadhinaa jechuun walqixxee isaa mirga sabaa sablammummaa jechuun isaa qaceeleetiin arge. akkasumatti mootummaa badhaadhinaa jechuun daandii ibsaa karaa walabummaa jechuudha. gonfachiisaa sabaa sablammii hundaa mirga abbaa biyyummaa kan ta'e galanni mootummaa badhaadhinaa waa hundarra dhugaatu nama gammachiisa. jirii bilisummaa qananiisaa mirga abbaa biyyummaa gonfachiisaa maalayyaa Itoophiyaadhaa Afrikaa gudduu tanaahu dhugaa rabbii dubbachuu guyyaaf kabajamuu manni ministeera Itoophiyaatu tarkaanfachiisa jennee itti amannee ammaas ijaanis agarree nuti amata torban kana muddii hidhannee dhugattuufu akka gaariidhatti mootummaa keenya kana wajjin hojjennees jirraasi ammaasii nuti biyya kana tarkaanfachiisuudhaaf warra ammaan tana gartee kaayoo keenya kana gufachiisuudhaaf olola hafarsu kanaas irra bobbaanee dandeettii teenyaan mootummaa cinaa dhaabbannee ummata keenya jajjabeessuu sabaa sablammootaas jaalalaan tokkoomsuu olola diinni keenya gartee gabrummaa duratti irra tarkaanfanneessan nurra deebisuudhaaf gartee huttifatu kana fashaleessuudhaaf arraas boruus simmaddiidha jirraa galanni keessan guddaadha umrii nu dheeradhaadha kabajaa ulfina argadhaadha gaaddisa qananii tahaadha aduu samiirraa iftu tahaadha nu boonsiftanii galatoomaa isinii jedha. ኪነ ጥበብን የሚያውቅ የሚረዳ መሪ ማግኘታችን እድለኞች ነን። ይህ ደግሞ የመደመር መጽሐፍ እኛ እንደምንጽፈው ዝም ብሎ መጽሐፍ አይደለም። ኢትዮጵያን ለማበልጸግ መንገድ የሆነ ርዕዮተ ዓለም ነው። በዚህ ርዕዮት ደግሞ ኪነ ጥበብ ትልቁን ድርሻ እንዲወጣ መንገድ ሆኖ መቀመጡ በጣም ትኩረት መሰጠቱን የሚያሳይ ስለሆነ በድጋሚ አመሰግኖታለሁ። ኪነ ጥበብ ያለው አደረጃጀት እንደ ሀገር ዝብርቅርቅ ያለ ነው። ሲጀምር ባህልና ስፖርት አለ ሚኒስቴር ላይ፣ ባህልና ቱሪዝም የሚባል ሌላ ክልል ላይ ይኖራል። ሌላ ክልል ላይ ኪነ ጥበብ ባህልና ኪነ ጥበብ ይላል። እየወረደ ሲሄድ ደግሞ አንዱ የዩኒቨርሲቲ ነው፣ አንዱ በቦርድ ነው የሚተዳደረው፣ አንዱ በቱሪዝም ስር ነውና እነዚህ ዝብርቅርቅ ያሉ አደረጃጀቶች በተገቢው ለሀገር ማበረከት ያለበትን ኪነ ጥበቡ እንዳያበረከት የራሱ የሆነ አሉታዊ አስተዋጽኦ ስለሚኖረው ከዚህ አንፃር በተገቢው ታይቶ ውጤት ማምጣት የምንችልበት ነገር አደረጃጀቱ ቢሰራ። ሌላው ትርክት ላይ
የወል ትርክትን ለመገንባት ኪነ ጥበብ ሙያን በዚህ ላይ መስራት እንዳለበት የመንግስት ኢኒሼቲቭ እንደሆነ እያየነው ነው አሁን ቅርብ ጊዜ ወዲህ ማለት ነው። ግን ወደ ተግባር ስንገባ ትርክቶች አሁን በየአካባቢያችን ያሉ ትርክቶች የተራራቁ ጠርዝና ጠርዝ ጫፍ ላይ ያሉ ናቸው። ያንዳችን ጀግና ያንዳችን ገዳይ የሆነበት ያንዳችን ምናከብረው አንዳችን ምናረክሰው ያለበት ስለሆነ ኪነ ጥበብ አንዱን አንስቶ ቢሄድ የሚገነባውን ያክል ደግሞ የሚያፈርስበት ሁኔታ እንዳይመጣ ስልጠናዎች ያስፈልጋሉ። ወደ መሃል የፓርቲውን ሴንተሪዝም ባህሪ ተለልቶ እነዚህ ልዩነቶችንም ወደ አንድ ማምጣት የምንችልባቸው ነገሮች ካልመጡ በስተቀር ኪነ ጥበቡ በልማት አድ ማድረግ ያለበትን ከመጨመር ይልቅ በተቃራኒው ሊሆን እንዳይችል እሱ ላይ መሰራት ያለበት ቢሰራ መልካም ነው። ያው ሰው መደመር መጽሐፎ ላይ ብዙ ነገር ብሏል። በተለይ ስለ ኪነ ጥበብ የመደመር ትውልድ ዋነኛ ባህሪው ጥበበኝነት ነው ብለው ነው የገቡት። ይሄ ዘርፍ ደግሞ የምናምና የስሜት ምግብ ነው ብለው ይገልጹታል። ሰው በሀገራችን ብዙ ኢኒሼቲቮች አሉ በእርሰው አማካኝነት የመጡ ለምሳሌ ለሆዳችን የሚሆን የሌማት ትሩፋት አለ፣ የበጋ ስንዴ አለ። ግን ለዚህ የስሜትና የምናብ ምግብ ለሆነው ጥበብ ኢኒሼቲቮች የሉምና በሰው አማካኝነት የጥበብ ልማት ኢኒሼቲቭ በቅርቡ ይመጣ የተሻለ ስራ እንሰራለን ለማለት ነው። አመሰግናለሁ። ስለተገናኘን በጣም ደስ ብሎኛል። የተነሱ ሀሳቦችም በሚዛን ሲታዩ ፋይዳ ያላቸው ናቸው። ለኛም ግብአት የሚሆኑ አሉ። አንዳንዶቻችሁን በዚሁ አጋጣሚ ደግሞ ስላየኋችሁም ደስ ብሎኛል። በዓለም ታሪክ ውስጥ ስናይ ስልጣኔን ያመጡ ብልጽግናን ያረጋገጡ በእኛም ታሪክ እንደተገለጸው ቅድም ከኪነ ጥበብ ከአርት የወጣ ስራ ይሰሩ አይደሉም። ስልጣኔና አርት እጅ ለእጅ ተያይዘው ነው ስራ የሚሰሩት። የትም ዓለም ሰለጠነ ከተባለ ቀድሞ ይመጣው አርት ነው። አርት የኢማጂኔሽን ፓወር ስላሉ፣ አርት ተፈጥሮን የማድነቅ የማንበብ አቅም ስላሉ፣ አርት ያየውን ነገር በተለያየ መንገድ የመግለጥ አቅም ስላለ በጽሁፍም በሙዚቃም በስዕልም የትም ዓለም ከዚያ መንገድ ውጭ ስልጣኔ ኢኖቬሽን የሚባል ነገር ከአርት ውጭ አልመጣም። ለምሳሌ ዳቪንቺ ኢማጂን ያደረጋቸው ነገሮች ያኔ ባይሳሉ አውሮፕላን እኮ የለም። አውሮፕላን በሆነ ጊዜ ስዕል ነው የነበረው፣ ሌላ ጊዜ ከትውልድ በኋላ ሪያላይዝ ተደርጓል። በሆነ ጊዜ አርት ነው፣ በሆነ ጊዜ ደግሞ ኢኖቬሽን ነው እና አርት ማደግ ለሚፈልግ ለየትኛውም ሀገር እኛን ጨምሮ በጣም ወሳኝ ነው። አርት ወሳኝ የሚሆነው አርቲስቶች የአርትን ካባ አክብረው መያዝ የሚችሉ ከሆነ ነው። ባደጉ ሀገራት ሶስት አካላት ይቀናጁና ቅድም ሲገለጥ እንደነበረው አይነት ቁም ነገር ይሰራሉ። አንደኛው ኪነ ጥበቡ ነው፣ ሁለተኛው ኢንዱስትሪው ነው፣ ሶስተኛው መንግስት ነው። ኪነ ጥበቡ ሀሳብ ያፈልቃል፣ አኗኗር፣ አመጋገብ፣ አለባበስ በርካታ ጉዳዮችን በተለያየ መንገድ ይገልጣል። ኢንዱስትሪው ደግሞ ይከተላል፣ ያመርታል። ያመርትና መልሶ ደግሞ አርት ያ የተመረተው ጉዳይ እንዲሸጥ፣ ሰዎች እንዲጠቀሙበት፣ እንዲገለገሉበት ያደርጋል። በዚህ ጊዜ መንግስት ንግድ ስለሚሳለጥ ገንዘብ ያገኛል፣ አውድ ያመቻቻል፣ ህግ ያስከብራል። እነዚህ ሶስት ፓርትነርስ ተስማምተው በሰሩባቸው ሀገራት ቅድም እንደገለጻችሁት አይነት ቁም ነገር ተሰርቷል። አንዳንዴ አርት ብቻውን፣ አንዳንዴ መንግስት ብቻውን፣ አንዳንዴ ኢንዱስትሪ ብቻውን ከሆነ ሙሉ አይሆንም። ባደጉና ባላደጉ ሀገራት መካከል ያለው መሰረታዊ ልዩነት ያደጉ ሀገራት አርቱ፣ ኢንዱስትሪውና መንግስት ተናበው በገንዘብም በስትራቴጂም በአሰራር ስርዓትም ለሀገራቸው ጥቅም ይቆማሉ። ያላደግን ሀገራት ደግሞ ሳይከፈለን ትብብር ሳንጠየቅ የነሱን ገበያ በማፋፋም እንደክማለን። ለምሳሌ ኢትዮጵያ ውስጥ በጣም በርካታ ኢንፍሉዌንሰር የሚባሉ ሰዎች አሉ። የነሱን ኮንቴንት ብትመለከቱ ታዩታላችሁ። በቃ የኛ ሰው ሲፈጥረው ለሰው ማድነቅ፣ የሰውን አለልክ ማጉላት የራሱ ደግሞ ሲሆን የኛ ባህሪ ነው። በዚያ ምክንያት
ስብራት ያጋጥመናል። የድህነት ስብራት ይሄ ነው። በራስ መተማመን፣ ራስን ማክበር፣ የራስን መውደድ ሳይሆን የሌላ ማድነቅ ይጠናወተናል። ይሄንን ስብራት እንድጠግን ነው ውይይት ያስፈልገው። እረ በቃን፣ ስለ ሰው ብዙ ማድነቅና መናገር ይብቃን። ከሰው መማር ያስፈልጋል። ነገር ግን እኛ ውስጥ ያለው ሀብት ያን ያክል የሚራከስ የሚጣጣል ሆኖ አይደለም። የሚጎል ነገር አለ። ያ የሚጎለውን ነገር ለመሙላት በተወሰነ ደረጃ የአርቱ ማህበረሰብ፣ መንግስት ተግባብተው አንድ ሀሳብ ይዘው የዚህን ሀገር ብልጽግና የልጆቻችን እጣ ፈንታን በመስራት ላይ አብረን እንቁም ነው። የውይይቱ ዋነኛ ዓላማ ይሄ ነው። ከኛ አንጻር ምን እያደረግን ነበር የሚለውን በጥቂት ለማንሳት በመጀመሪያ አርት የመድረክ ማድመቂያ ማሟሟቂያ ነው የሚል እምነት መንግስት የለውም። እንደዛ አይደለም አርትን የምናየው። እናንተም በስፋት ገልጻችኋል። አርቱ ካልተጠናከረ በቀር ብልጽግና የሚባለው ጉዳይ ኢትዮጵያ ውስጥ ሊመጣ እንደማይችል ምንም ጥርጥር የለውም። አርት በጣም ከፍተኛ ሚና ነው ያለው። ለአንድ ሀገር ጎልቶ አብቦ አድጎ ለመታየት እንዲበቃ የማይተካ ሚና ነው ያለው። የጋራ ትርክትን ገንባ የሚል መንግስት አርትን የማይጠቀም ከሆነ፣ ለብልጽግና መሰረት እንጣል የሚል መንግስት አርትን የማይጠቀም ከሆነ ህልም ብቻ ነው የሚሆነው፣ አይሳካም። እንዲሳካልን ካስፈለገ መናበብ ያስፈልጋል። የዛሬ 6 ዓመት ተኩል ገደማ እዚህ አዳራሽ ሳወያያችሁ አንደኛ ወንበሩ ቀይ ነበር፣ መጋረጃው ቀይ ነበር፣ ፊት ወደዛ ይዞረ ነበር። ትዝ ይላችሁ ከሆነ አሁን እኮ አርት ነው የራሱ። ሌላ ቦታ መሄድ ያስፈልጋችሁ። ያኔ የነበረን ውይይት ይህ ሴክተር በተገቢው ሚናውን ካልተወጣ በቀር ምናስበውን አንድነት ምናስበውን ሀገራዊ እድገት ማረጋገጥ አንችልም የሚል እምነት ነበር። ተወያየን፣ የተግባባን መሰለኝ። ከዚያ በኋላ መደመር ሲወጣ በተለይ ገጽ 154 አካባቢ የእሴትን ግንባታ ለመደመርም ለመበልጸግም ያለው ሚና በግልጽ አሳይቷል። በእኛ በስልጠና ዶክመንቶቻችን፣ በውይይቶቻችን እናንተ የማታውቋቸው በሙሉ የአርት ጉዳይ ይነሳል፣ እንወያይበታለን። በዲዛይናችን፣ በስራችን ያ ካልተሰራ በቀር የምናስበው ጉዳይ አይከወንም፣ አይሳካም ብለን ስለምናምን ከመደመር በኋላ ስራዎች ጀምረን ሁኔታውን ካየን በኋላ ግን የመደመር ትውልድ ላይ ኤስቴቲክን ቫልዩ የማያደርግ ተፈጥሮን ማድነቅ ውበትን ማድነቅ የማይችል ትውልድ የምንገነባ ከሆነ የሰራነውም ይፈርሳል፣ አስፓየር የምናደርገውንም ማሳካት አንችልም። ስለዚህም ጥበብ እንደ ባህል ኢንዱስትሪ መታየት አለበት ብሎ ከገጽ 156 እስከ 76 ከ20 ገጽ በላይ የሚያወራው ስለ አርት ነው። ለእናንተ እኮ አይደለም፣ አፒዝመንት አይደለም። እሱ ካልተያዘ የምንለው ጉዳይ ስለማይሳካ ነው። ጄኔሬሽኑ እንደዛ መሆን አለበት። ተፈጥሮን የሚያደንቅ የሚገነዘብ መሆን አለበት። ሙዚቃ ቅድም አንድ ወንድሜ እንዳለው ስሜት የመቀስቀስ አቅም አለው። ግን ኢሞሽንን ብቻ አይደለም ፊድ የሚያደርገው። ራሳችን እንድንመለከት፣ ያለፈውን እንድናይ፣ መጻኢ ተስፋችንን እንድንሰንቅ የሚያስተምር ነገርም አለው። ዳንስ ብቻ አይደለም ሙዚቃ። እነዚያን ጉዳዮች ኤምብሬስ ማድረግ አለብን ብለን በጽሁፍ ካስቀመጥን፣ በስልጠና አመራሮቻችንን ካሰለጠን በኋላ የጀመርነው ጉዳይ ከዚህ ቀደም በተለያየ ዘመን የተሰሩ ለዚህ ዓላማ የሚውሉ ተቋማት እና ቤቶች፣ አዳራሾች ማደስ ነው። አዲስ አበባ ላይ እንግዲህ ያሉ ሲኒማ ቤቶች ከሞላ ጎደል ያልተነካካ የለም። በማንም ዘመን ይሰራ የኢትዮጵያ ሀብት አምሮ ጸድቶ መሸጋገር አለበት ብለን እናስባለን። አሮጌውን ስንሰራ በቂ አልነበረም። ለምሳሌ ሜጋ አንፊ ቲያትርን ብንወስድ እዛ አካባቢ ያለውን ነገር በአብዛኛው አፍርሰናል። ግን ሜጋን አላፈረስንም ብቻ ሳይሆን ዘሆል ከባቢውን በሚቀይር መንገድ ነው የሰራነው። አዳራሹን ብቻ አትመልከቱ።
ከባቢው ላይ የወጣው ኢንቨስትመንት ብዙ ነው። ያ ከባቢ ሲያምር ነው ቦታው ፈላጊ የሚኖረው። አሁን ታሪክን ቫልዩ ባናደርግ ሰይጣን ቤትን አፍርሶ ጂ+10 መገንባት ብዙ ሲኒማ ቤት መገንባት ይቻላል እኮ። ግን ታሪኩም በራሱ የራሱ ቫልዩ ስላለው እሱ ሳይነካ ከባቢውን ያንን አዳራሽ የሚያስብ የሚያሳይ አድርጎ መስራት ይሻላል። ያንን ካደስን በኋላ በቂ አልነበረም። የነበሩ ሲኒማ ቤቶች በቂ አልነበሩ። አሁን አዲስ አበባ ላይ ብቻ እዚህ ፍላሚንጎ አካባቢ ወደ G+12 ህንፃ እየተገነባ ነው። ያያችሁት ይመስለኛል የምታውቁ ሰዎች። የወጣቶችና ህጻናት የሚባል እዛ ውስጥ በርካታ አዳራሾች አሉ ለሲኒማ ለቲያትር የሚውሉ። እዚህ ሰንጋተራም ሲደመር G+10 የማያንስ ወደታችንና ወደ ላይ ያለው እንደዚሁ አይነት ኮምፕሌክስ አለ። ተጨማሪ ግንባታ ያስፈልጋል በሚል እምነት አድዋ ሲገነባ ሲኒማ ቤት አለው። የሰራናቸው ቦታዎች በሙሉ አምፊ ቲያትር የሌለው አርትን ኢምብሬስ የማያደርግ ስዕል የማይታይበት ቦታ የለም። አላላ ኬላ ብትሄዱ ሙዚየሙ ቅድም ወንድም የሚያነሳው ሙዚየሙ የሚያሳየው እነዛን የሙዚቃ መሳሪያዎች ነው። ጨበራ ብትሄዱ ኤቭሪዌር ሙዚየሞች አሉ። ጎብኚው በተወሰነ ደረጃ የከባቢውን ትራዲሽናል ኢንስትሩመንትስ የሚያይበት የሚያቅበት የሚለማመድበትን መንገድ የሚያሳይ ነው። በነካነው ሁሉ ውስጥ እንደዛ ካደረግን በኋላ ፕራይቬት ሴክተርም ቢሆን ተሞክሯል። ቅድም እህቴ እንዳነሳችው ቤተ ጊዮርጊስ ሙዚየም እና ጋለሪ፣ የዞማ እንዲሁም ኢትዮ ሰርከስ በፕራይቬት ደረጃ እንጦጦ ውስጥ እየገነቡ ነው። አጋጣሚ ሶስቱም ሴቶች ናቸው። በጣም ብርቱ ሴቶች ናቸው። የነሱ ስራ ሲወጣ ከነሱ ደግሞ አለፍ ሲባል የአዲስ አበባ ዩኒቨርሲቲ አርት አካዳሚ ግንባታውን ገንብተን ነው የሰጠነው። ያንን ቦታ ለአርት ማሳያ እንዲሆን በፒኤምኦ ተገንብቶ ነው የተሰጣቸው ለዩኒቨርሲቲው። እነዚህ ቦታዎች እንጦጦን ጨምሮ የተዋቡ አሁን ኮሪደሩ ሲመጣ ደንበኛ የፊልም ከባቢ መሆን ይችላል እና ከግንባታ አንጻር ከአዲስ አበባ ውጪ በሰራናቸው ስራዎች አዲስ አበባ በተሰሩ ስራዎች አርትን በንግግርና በጽሁፍ ብቻ ሳይሆን በተግባርም ቸል ያል አይመስለኝም። በቂ ነው ወይ ያላችሁ እንደሆነ አይበቃም። ከሀገር እድገት እና የመንቃት ደረጃ ጋር እየጎለበተ ይሄዳል። የተሰሩ ስራዎች ለእናንተም የተሰሩ ስለሆነ በጽሁፍ በእድሳት ብቻ ግን አይደለም። በትምህርት ስርዓት ቅድም እንዳላችሁት ከአንደኛ እስከ 12ኛ ክፍል ድረስ አርት በካሪክለም እንዲካተት ተደርጓል። ከዚያ ውጪ በገነባናቸው ከ30 ሺህ በላይ መዋዕለ ሕፃናት መሰረታዊ የሚባለው ትምህርት አርት ነው፣ መሳል ነው። በስዕል የመጻፍ አቅማቸውን፣ ሀሳባቸውን የመግለጥ ልምምዳቸውን፣ ከሰው ጋር የመስራት ባህላቸውን እንዲያገሉ ነው። ካሪክለሙም አሰራሩም እሱ ነው። የሚቀር ማቴሪያል እንደተባለው የመምህራን ብቃት ጉዳይ ይነሳ ይችላል። ግን ፋውንዴሽናል የሚሰራው ስራ ልጆች ከመነሻው ከታች ጀምረው አርትን ተገንዝበው ወደው እንዲያድጉ ለማድረግ ነው። በትምህርት ቤት እስከ ሃይ ስኩል ባለው ብቻ ግን አይደለም። በ10 ዩኒቨርሲቲዎች አርት ይሰጣል። መምህራን እዛ ውስጥ ነው የሚፈጠሩት። ከዚህ ቀደም በነበረው ሁኔታ እንደምታውቀው በአንድ ጊዜ ሁሉም ጋር ካሪክለም ስለሚሰራ በዚያ ልክ መምህር ማግኘት አይቻልም፣ ጊዜ ይፈልጋል። አሁን ግን 10 ዩኒቨርሲቲዎች ያስተምራሉ። ከዛ ያወጡ ሰዎች ደግሞ ያን አቅም እየገነቡ ይሄዳሉ። አዲስ አበባ ዩኒቨርሲቲ በዶክትሬት ደረጃ ጀምሯል። ይህ የዛ ኮንቲኒቲ ነው። የዛ ከታች ጀምሮ የመጣው ሰው እንዳይገደብ በአርት አድጋለሁ ካለ ገደብ እንዳይኖርበት ለማድረግ ነው። ወደፊትም አቅም በፈቀደ መጠን ያ ጉዳይ እየተስፋፋ ይሄዳል። ስልጠና የተባለውም ትናንት ከትናንትና ወዲያ የመጀመሪያው ዙር ተመርቀዋል። ከውጭ ሙያተኞች አምጥተን በአርቲፊሻል ኢንተለጀንስ እንዴት ፊልም ሊሰራ እንደሚችል ሰልጥነው አንዳንዶቹን ሳምፕሎችን የማይቻቸዋለሁ ትናንት ተመርቀዋል። ሁለተኛ፣ ሶስተኛ፣ አራተኛ ዙር ስልጠናዎች አሉ። የሚመቻችሁ የተሳተፉበት እንዴት ኤአይን ተጠቅማችሁ ፊልም መስራት እንደምትችሉ
ብዙ ጊዜ የኢሜጅ ችግር ስላለ ለምሳሌ ስለ ንግስት ሳባ የሚሰራ ሰው ንግስት ሳባ አሁን የለችም፣ ወደ ኋላ ተመልሶ ያን ነገር መፍጠር የሚችልበትን መንገድ ያግዛል እና ስልጠና የተሰጠ ነው። ከውጭ አምጥተን እያሰለጠንን ያለ ነው። ሁላችሁ ጋር ያልደረሰ ሊሆን ይችላል። በኢትዮጵያ ታሪክ ለመጀመሪያ ጊዜ የመንግስት ተቋማት ፊልም ስራዎቻቸውን ለማሳየት የሞከሩት አሁን ነው። ድሮ መከላከያ ታንክ ፍለጋ፣ ሄሊኮፕተር ፍለጋ ጥቂት ዘመድ ያላችሁና ሰው የምታውቁ ሰዎች የ5 ደቂቃ ሲን ወስዳችሁ ሊሆን ይችላል። መከላከያ ግን አጠቃላይ ኢንዱስትሪውን የሚገልጥ አየር ኃይል የሚገልጥ ስራ አሰርቶ አያውቅም። አርቲፊሻል ኢንተለጀንስ፣ ኢንሳ፣ ኒስ ማን የቀረው? ሰርታችኋል እኮ እናንተ ናችሁ። እነዛ ቴክኖሎጂዎች እንዲወጡ ሰው እንዲያያቸው የሚያደርግ ስራ ግሪን ሌጋሲ ላይ በሁሉም ስራዎቻችን ፊልም ለመጠቀም ሙከራ ይደረጋል። በቂ ነው ወይ? አይደለም። እና በእኛ በኩል እንደዚህ አይነት ሙከራዎች ነበሩ። በምንሰራቸው ስራዎች፣ በምንጽፋቸው ጽሁፎች፣ በስልጠናዎቻችን በተቻለ መጠን አርቱን ማሳደግ የሚችል ስራ ለመስራት ሙከራዎች ነበሩ። በእናንተ በኩል እናንተ ፈትሹት። የሃይማኖት ጉዳይ ሲነሳ፣ የብሔር ጉዳይ ሲነሳ ነገር የሚያጫጩሁ እንዳሉ እናውቃለን። ስለማናውቅ አይደለም። ድሮ እንደሚደረገው መዝጋት ስለማንችልም አይደለም። ግን አርት ነው። እነሱ አርቱን ስላላከበሩት እኛም መልሰን እነሱን ባለማክበር አርቱን ማራከስ የለብንም በሚል ነው የታለፈው እንጂ ከኛ ምንዳ እየተጋራ መልሶ ደግሞ የሚሰራ ሰው እንዳለ ስለማናውቅ አይደለም። እና አርት ብሶት ብቻ ሳይሆን ቁጭት የሆነ ነገር ነበረ። ግን ብሶቱን ብናወራ አርት አይሆንም። አሁን የሚያስፈልገን ቁጭት ነው። ለምንድን ነው ኢትዮጵያ ለማኝ የሆነችው? ለምንድን ነው ይሄ ሁሉ አርቲስት እያለ ይሄ ሁሉ ባህል ቱባ ቱባ ባህል እያለ እኛ ከሌሎች ሀገራት ያነስ ነው የሚል ቁጭት ከተፈጠረብን እንቀይረዋለን። ችግር ብቻ ለምዶብን የምንናገረው ችግር ብቻ ከሆነ ሰው ተስፋን ኬት ያመጣል? አንዳንዶቻችሁ ዘመናችሁን በሙሉ በጣም በሚያሳዝን መንገድ ያገለገላችሁ የደከማችሁ፣ አሁን በመጨረሻ በጡረታ ዘመናችሁ ምናልባት ማረፊያ የሌላችሁ ልትሆኑ ትችላላችሁ። አሉ ረጅም ዓመት ያገለገሉ ሰዎች አሉ። ብዙ ከልክ ያለፉ ጉዳዮች ደግሞ አሉ። እሱን ሚስተር ኤክስ አላደረከው ይሆናል። የማህበረሰቡ አባል እስካደረገው ድረስ ግን የአርቱ ፋሚሊ መባሉ አይቀርም ማለት ነው። ማየት ወደ ውስጥ ማየት የሚገቡን ጉዳዮች አሉ። የኢትዮጵያ ፖለቲካ በጣም ሴንሲቲቭ ነው። እሱን ተውት። ማህበራዊ ጉዳይ ግን እኮ አለ። በማህበራዊ ጉዳይ አብዛኛው የፖለቲካ ልዩነት ያላቸው ግሩፖች ብሔርም ይሁን ሌላ ግሩፕ በማህበራዊ ጉዳይ የተሳሰረ ነው። ዘር ለምሳሌ በፖለቲካ ስታዩትና በማህበራዊ አንድ አይደለም። አንድ ቀበሌ ሄዳችሁ እድር ብታዩ እቁብ ብታዩ ብዙ ጊዜ ዘር አይጠየቅም። እድርና እቁብ ላይ ጉርብትና ነው የሚታየው። እና ፖለቲካው ሴንሲቲቭን ትተን ማህበራዊ ጉዳዮች ላይ ለምሳሌ ጥላሁን ስለቀጠሮ አስደማሚ ነገር ተናግሯል። የሚዘነጋ ነገር አይደለም። አሊ ቢራ ስለ ትምህርት የሚደንቅ ነገር ተናግሯል። መቼም አሊ የለም ጥላሁን የለም። እነዚህ ጉዳዮች ግን ይኖራሉ። በዚያ መንገድ ማህበራዊ ጉዳይ ላይ ያተኮረን ነገር ማድረግ ብትችሉ የናሬሽን ግንባታው የምታስቡትም ነገር የመምጣት እድሉ ሰፊ ነው እና አርት በመንግስት ብቻ ሳይሆን በየትኛውም መስክ መታወስ፣ መነገር፣ መዘከር አለበት። ለእናንተም ለእኔም አይደለም ለልጆቻችን ስለሚያስፈልግ በእናንተ በኩል እነዚህን ብታዩ ኢንዱስትሪው ደግሞ መክፈል እንዳላችሁት ባንክም ሊሆን ይችላል፣ ባለሀብትም ሊሆን ይችላል። ኢንዱስትሪው ደግሞ መክፈል ማሰራት ቢለማመድ አብዛኛው ጉዳይ መልክ እየያዘ ይሄዳል። ኢንዱስትሪው እንዲያድግ አርት ኢትዮጵያ ማደግ አለባት። አሁን ቅድም የተጠቃቀሱ ሀገራት ለምሳሌ ቱርክ የዛሬ 35 ዓመት ይሄ ነው የሚባል አርትና ፊልም አልነበራት። 10 ዓመት ደግሞ እንዳያችሁት የቱርክ ፊልሞች መጥተዋል። እድገት ሲመጣ አብሮ ይመጣል ማለት ነው። የህንድ ፊልም ያው ታውቃላችሁ ድሮ የነበረውን አሁን በጣም አድጓል። እንደ ድሮ አይደለም።
ከአቅማቸው ጋር አድጓል። ኮሪያ ተመልከቱ፣ አቅም እያደገ ሲሄድ ቋንቋቸውን ልጆች የሚማሩት በፊልም ነው። የኛም ምንም ጥርጥር የለውም ብዙ ባህል ስላለ ብዙ መግለጥ የሚችሉ ሰዎች ስላሉ የጊዜ ጉዳይ ነው እንጂ የኢትዮጵያ አርት አድጎ እንደተባለው በአፍሪካም በዓለም ላይም የሚታይ ነገር መፍጠሩ አይቀርም። ለዛ ነው በቅርቡ የባህልና ስፖርት ወደ ውጭ ሀገር እንደ ህዝብ ለህዝብ ያለ ነገር ሊያዘጋጁ ሙከራ እያደረጉ ያሉት። ያኔ እንደሰሩት ህዝብ ለህዝብ እንደሄዱት ጊዜ ሰዎች አሁንም ወጣቶች በዚያ መንገድ የሁሉም አካባቢ ባህል፣ ቋንቋ በአርት መግለጥ የሚችሉበት መንገድ መፈጠሩ ጥሩ ነው። ድጋፉ ይቀጥላል እና እንደዚህ ያለ ጥሩ ስራ እንዲሰራ ድጋፍ ይደረጋል በመንግስት። የሚደረግበት ምክንያት ፋይዳ ስላለው ወደፊት ትንሽ አቅም እየጎለበተ ሲሄድ ደግሞ በየቦታው በሀገር ውስጥ ብቻ ሳይሆን በውጭም በየቦታው ኢንቨስት እናደርጋለን። ከአርት ጋር ተያይዞ ሴንተር ያስፈልገዋል። ገብቶኛል በደንብ ግን እኛም ዞን ያላችሁት አጠብቁ። ወደፊትም ሆሊውድ ያለው ኤልኤ ነው እንጂ በየስቴቱ አይደለም ያለው። ይህ እኮ በጣም ኤክስፔንሲቭ ኢንቨስትመንት ነው። በየቦታው ውስጥ ከሆነ ማን ነው ማኔጅ የሚያደርገው? እንደዛ እኮ አይደለም አርት። ቤቱ እኮ ብቻ አይደለም አርት። አንድ ቦታ ሁለት ቦታ እንኳን ኢትዮጵያ ካላት ለአንዳንድ ሲን ደግሞ ሊወጣ ይችላል። ዋናው ሴንተር በየቦታው መገንባት ሳይሆን ዋናው ሴንተር በተሟላ መንገድ ሰምዌር ኖሮ ከዛ እየወጣን ወንጪም ሊሰራ ይችላል፣ ጎርጎራም ሊሰራ ይችላል፣ ኮንታም ሊሰራ ይችላል። እናንተ ማለም ብቻ ሳይሆን ህልማችሁ የሚከወን መሆኑን ማረጋገጥ ይፈልጋል። በየቦታው ስላማራችሁ ብቻ ሳይሆን ያማራችሁ ነገር የሚቆይ in your absence የሚቀጥል መሆኑን ማረጋገጥ ይፈልጋል። እሱን ብታረጉ ጥሩ ነው። በአራት ማዕቀፍ ጥያቄዎቻችሁን ብናይ የተነሱ ነገሮች እውነት ለመናገር የሚጣል ነገር የለውም። ብዙ ፋይዳ ያለው ነገር ነው ያነሳችሁት። ግን አንዳንዱ ዛሬ የሚሰራ አንዳንዱ የዛሬ ዓመት አንዳንዱ በሚቀጥለው ትውልድ ሊሆን ይችላል። በኮንሰፕት ደረጃ ትክክል ቢሆንም እኔ ብንሰራበት ብዬ የማስበው አንደኛው አመለካከት ላይ ነው። አመለካከት ላይ አርት መዝናኛ ብቻ አይደለም፣ ግብ ያለው ተልዕኮ ያለው ለሆነ ፐርፐዝ የሚሰራ ነው። አርት መሸጋገሪያ ድልድይ ብቻ አይደለም፣ መኪና እስክናገኝ ቤት እስክንገዛ ብቻ አይደለም። አርት አብሮን የሚሞት ነገር ነው። አርት የመጤ ባህል የሚከላከል ብቻ ሳይሆን የተደበቁ የእኛን ምርጥ ባህሎች የሚያወጣ ነው። እንደተባለው ነው። መጤ ባህሎች በብዙ መንገድ ነው እየወረሩ ነው ያሉት፣ በብዙ መንገድ። እነዚያን መጤ ባህሎች ለመከላከል የተከበረ ኢንዱስትሪ እንዲሆን ማድረግ ያለብን ነገር የአመለካከት ለውጥ ማምጣት ነው። በእናንተ በኩል አርት ማለት አነጋጋሪ መሆን፣ አወዛጋቢ መሆን ማለት አይደለም። በሆነ አጀንዳ ላይ የወጣችሁ አነጋጋሪ በመሆን ፌመስ በመሆን አርቲስት የሚለውን ካባ እየጣላችሁ ከሆነ አብሮ አይሄድም። የተለያየ ነገር ነው። አወዛጋቢነትና አርቲስት የተለያየ ነገር። ብዙ ሰው አወዛጋቢ በመሆን ጥበብ ብሶትን የምትገልጥበትን ምስጢራዊ ቋንቋ የሚያጠፋ ማለት ነው። አርቲስት ቋንቋ አለው የሚኮረኩር፣ ካስፈለገ የሚያስቅ፣ ካስፈለገ የሚያስለቅስ። ያን ቋንቋ ጥሎ በማንኛውም መደዴ ቋንቋ ከተጠቀመ እሱ አርቲስት አይደለም። አነጋጋሪ ለመሆን አክቲቪዝም እና አርቲስት መቀላቀል የተለያዩ ጉዳዮች ናቸው። በጣም አንድ አርቲስት አክቲቪስት መሆን ካማረው የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት። አርቲስትና አክቲቪስት ልክ እንደ ድመትና እንደ አንበሳ ናቸው። ድመትና አንበሳ አንድ አይደሉም። በአማርኛ ዘይቤያዊ አነጋገር ግን ድመት እንደ አንበሳ ልትባል ትችላለች። እንደ ካለ ዘይቤ ነው። እንደ አንበሳ መሆን ያማራት ድመት ግን አይጥ የማደን አምሮቷን አሽቀንጥራ መጣል አለባት።
እንደ አንበሳ መሆን እያማራት አይጥ እያደነች አይሆንም። አንበሳ አይጥ አያደንም። ልቧ እንደ አንበሳ ይፈልጋል፣ ውሎዋ ግን አይጥ ሰፈር ከሆነ ተለያዩ ማለት ነው። አርቲስት ይገርማቸዋል። በጣም ምርጥ አርቲስቶች ሳይቸግራቸው ይነካኩና መመለስ ያቀታቸዋል። እዩ ቆጥራችሁ አንዴ እዛ የተነካካ አርቲስት ያ የምታደንቁት የምትወዱት ሰው የለም፣ አሁን የለም። ምክንያቱም ያ ነገር ያበላሻል። ለምሳሌ ሐዲስ ዓለማየሁን ውሰድ። መቼም ፍቅር እስከ መቃብርን የሚያክል ደርዘ ብዙ መጽሐፍ ብዙ እንቅልፍ እንደሚከለክል፣ ብዙ ኩራዝ አይን እንደሚያስለቅስ፣ ብዙ አድካሚ እንደሆነ ለእናንተ መንገር አያስፈልግም። መጽሐፉን መከራ፣ ማሰቡን መከራ፣ ታይፕ ማድረጉን መከራ ነው በዛ ጊዜ። ግን አሁን አቶ አዲስ በየቀኑ ሰበር ዜና እያሉ አንዳንዷን ገጽ ቢጽፉ ኖሮ ፍቅር እስከ መቃብር ያኔም ማስተማሪያ አይሆንም፣ ዛሬም ፈልገን የምናገኘው አይሆንም ነበር። አክቲቪዝም ማለት የሰሞን እፍታ ማለት ነው። እናንተ በአርት በሙዚቃም ይሁን በፊልምም ይሁን በመጽሐፍም ይሁን ከትውልድ በኋላ እንኳን የሚያስተምር መቼም የእሳቸውን ስራ ዛሬ አይቶ የማይማር ሰው ያለ አይመስለኝም። ያዝናናልም ያስተምራልም። እንግዲህ ቦታችሁን መለየት ነው። እናንተ የየዕለቱን ሰበር ዜና ከፈለጋችሁ የአርት ካባ ስለወለቀ እንደ አርቲስት ዲማንድ ማድረግ አይጠበቅባችሁ። ቢኮዝ የአርቲስት ስራ እሱ አይደለም። አሉ እንደዛ የሚያሳዝኑ ሰዎች፣ በጣም ትልቅ ጥበብ ተሰጥቷቸው የሚያሳዝኑ ሰዎች አሉ። እሱን እናርመው። አመለካከት ይቀየር ስንል በአዋጅ አንቀይረው። እኛ ተቀይረን ነው የምንቀይረው። እኛ ሳንለወጥ እኛ ሳንቀየር እንዲሁ እንቀይር ብንለው ስለማይመጣ። ሁለተኛው ፖሊሲ፣ አሰራር፣ አደረጃጀት፣ በግብዓት አቅርቦት፣ የብቃት ማረጋገጫ፣ የስልጠና ተቋማት፣ ኢንቨስትመንት፣ ገቢ፣ መሰረተ ልማት ግንባታ በጣም ቁልፍ ጉዳይ ተነስቷል። እኛ እንፈትሻለን። ከእናንተም ሀሳብ ያላችሁ ሰዎች በተደራጀ መንገድ ለሚኒስትሩ ያቅርቡ። እንፈትሻለን። እኛ ማድረግ ያለብን ነገር ከግብዓት አንጻር ከብቃት አንጻር መስራት የሚገቡንን ጉዳዮች ፈትሸን እንሰራለን። በእናንተ በኩል ደግሞ ሀሳብ ካለ በተደራጀ መንገድ ይምጣ። ምክንያቱም በፖሊሲ ካልተደገፈ መንግስት ሚናውን ካልተጫወተ ኢንዱስትሪውን አያነቃውም። የመጀመሪያውን ግን አትርሱ። መጀመሪያ የአርቲስት ካባ፣ አንዳንዴ እንደ ነጋዴ ሆነን፣ አንዳንዴ እንደ አክቲቪስት ሆነን፣ አንዳንዴ ፖለቲከኛ ሆነን እቺኛዋን መጠቀሚያ ከሆነ አይሆንም። እሷን እናስተካክልና ዘንድ ደግሞ እንደ መንግስት ፖሊሲ ጉዳዮች እንፈትሻለን፣ እናርማለን፣ እናስተካክላለን ማክሲመም። ሶስተኛው በጋራ መንግስትም እናንተም ብትሰሩበት ብንሰራበት የሚሻል የሚመስለኝ ለአንዱ ወገን ጥቅም ሳይሆን ለሀገር ግንባታ፣ ለሙያው እድገት፣ ለኢንዱስትሪው የሚፈለግበትን ነገር ለማምጣት እንዲችል በጋራ ልንሰራ የሚገባቸው ስራዎች ትውልድ የሚገነባ መሆኑን፣ ኢንክሉሲቭ መሆኑን፣ ሁሉም አካባቢ የራሱ ባህል፣ የራሱ ቋንቋ፣ የራሱ ፍላጎት ስላለው ያን የሚያሟላ መሆኑን፣ የጋራ ትርክት የሚገነባ መሆኑን። ሁለት ነገር እዚች ጋር ባነሳ ደስ ይለኛል፣ እናንተም በሚመለከት። አንደኛው ግብዣ ሁሉ ግብዣ አይደለም። ግብዣው ከአርት ሙያችሁ፣ ከማንነታችሁ፣ ከስብዕናችሁ የሚያጎል መሆን የለበትም። በአንድ ወቅት አንድ ባልና ሚስት ነበሩ፣ እንደው ለመኖር የሚሞክሩ። ብዙ ጊዜ እሱም ቀና ደፋ የሚለው ቤቱን ለመሙላት ነው፣ እሷም እንዲሁ። ቲቪ ያላቸው፣ ሶፋ አላቸው፣ ይሞክራሉ፣ ፍቅርም አላቸው። እና አንድ ቀን ደብዳቤ ደረሳቸው። ሀገር ፍቅር ቲያትር አንድ ቆንጆ ፊልም ስላለ ሁለታችሁ ተጋብዛችኋል፣ ማነው የጋበዘን እንዳትሉ፣ ጋባዥ ወዳጃችሁን ልክ አይታችሁ ስትመለሱ ታውቁታላችሁ ብሎ ደብዳቤና መግቢያ ቲኬት ይልክላቸዋል። እና ባልና ሚስቶቹ ተያይዘው እሑድ ቀን ወደ ግብዣው ቦታ ይሄዳሉ። ቲያትር አይተው ተደንቀው፣ እሷም ውዴ ተሸውደናል፣ እስካሁን አልፎ አልፎ ማየት አለብን፣ በጣም ያነቃቃል፣ ኢንስፓየር ያደርጋል እና እስካሁን ተሸውደናል፣ ይሄ ወዳጃችን መመስገን አለበት እያሉ ስለ ቲያትሩም እያደነቁ ቤት ሲደርሱ
በራቸው ተከፍቷል። ማን ከፈተው ብሎ ሲገቡ አንድም ዕቃ ቤት ውስጥ የለም እና ብጣሽ ወረቀት አገኙ። አሁን ጋባዣችሁን አውቃችሁታል የሚል እና የጋበዘን ሁሉ ለቲያትር ላይሆን ይችላል ማለት ነው። በአርቱ አጠቃላይ ያለው ችግር ደግሞ በትክክል አድቨርሰሪን አለማወቅ ነው። አራተኛው እናንተ ብቻ ብትሰሩት፣ የጋራውን ጠቅሻለሁ ቅድም። አሁን ደግሞ እናንተ ብቻ፣ አንደኛ ማህበሩን መሰብሰብ። ብዙ ትልቅ ሰዎች ደግሞ አላችሁ እና ሰብሰብ አድርጉት። አይሰራም። ይሄን ዝም ብሎ እዚህ ማቋቁሞ አምጡልን ዋጋ የለውም። ሰብሰብ አድርጉት። ሰብሰብ ካላችሁ ጉልበት ይኖራችኋል። ሰብሰብ ካላችሁ ለማገዝ ይመቻል። እናንተ በተንተን ካረጋችሁት ያስቸግራል። በእኛ በኩል መመሪያና አዋጁን እንፈትሻለን። እናንተም ግን አሉ እኮ ትልቅ ሰዎች፣ በቃ አክብራችሁ አንድ አርጉን በሏቸው። ሰብሰብ ብትሉ አሁን ብቻ አይደለም ወደፊትም ያግዛችኋል። እሷን ብትሰሩ በእኛ በኩል ያለውን ብናደርግ ጥያቄዎቻችሁን ለመመለስ ያስችላል። ሁለተኛ በተሰሩ ቦታዎች ፊልም ስሩባቸው፣ ክሊፕ ስሩባቸው፣ ሙዚቃ ኮንሰርት ስሩባቸው፣ ተጠቀሙባቸውና እያየን የጎደለውን እኛ እንሞላለን። ለጊዜያዊ ነገር ትንሽ ማመዛዘን መቻል አለበት ማህበረሰቡ። ቶሎ ፍታ ጥሩ አይደለም። ብዙ ጊዜ ይታያል እሱ። ብዙ ሰዎች አሉ ሚስባቸው። ብዙ አትሳቡ። በቃ ኢትዮጵያ የምታስፈልገው ኢትዮጵያውያን ሁሉ ወዳጆቻቸው ናቸው። ከዛ ውጭ ያለው ናሬሽን ብዙ ኢምፖርታንት አይደለም። ከግጭት ከግል ጥቅም ሰብሰብ ማለት ጥሩ ነው። በእኔ እምነት ኢትዮጵያ ተስፋ አላት። ምንም ጥርጥር የለውም። ኢትዮጵያ ትበለጽጋለች። ይሄን የምልበት ምክንያት ግምት፣ ፉከራ አይደለም። በጣም አቅሙ አላት። ኢትዮጵያ የምትበለጽገው ግን ጠንካራ ፊልም የሰራችሁ ቲያትር የሰራችሁ ሰዎች የአንድ ሰዓት ፊልም የአንድ ሰዓት ቲያትር ለማሳየት ስንት ሌሊት እንቅልፍ እንዳጣችሁ፣ እንደሰረዛችሁ፣ እንደደለዛችሁ አስታውሱ። ዝም ብሎ የሚያምር ነገር አይፈጠርም። መከራ አብሮት አለ። ያንን መከራ ለመቀበል ዝግጁ ከሆነን፣ ያንን ችግር ለመቀበል ዝግጁ ከሆነን ምንም ጥርጥር የለውም ይቀየራል። እኔ ብልጽግናን አይተው ከሚቋደሱት ከሚኖሩበት ሰዎች መካከል ላልሆን ይችላል። ነገር ግን ምንም ጥርጥር የለውም የብልጽግናን ፋውንዴሽን ጥለው ከሚያልፉ ሰዎች ግን አንዱ ነኝ። ምንም ጥርጥር የለውም። ኢትዮጵያ በ2100 በዓለም ሰባተኛዋ ኢኮኖሚ ትሆናለች። በዓለም በ2040 በ2050 ብዙዎቻችሁ ስላላችሁ ታዩታላችሁ። ያኔ ሲመጣ ወደንም ጠላንም አርት ያስፈልጋል። ምክንያቱም ገንዘቡ አለ፣ አዳራሹ አለ፣ ፌስቲቫል ያስፈልጋል፣ ከተለያየ ሀገር እየጋበዙ ማሳየት ያስፈልጋል። የግድ ነው። ሰርከሱም ሁሉም እኛ ወደ ብልጽግናው እየመጣን ነው። ያኔ ስንፈልጋችሁ ከሚዛን እንዳትጎሉ እናንተም ዝግጅት ያስፈልጋችኋል። ዝግጅቱ መሰብሰብ 10 ማህበር ምናምን ሳይሆን መሰብሰብ። ሰብሰብ ብላችሁ ብዙ ሰዎች አሉ እዚህ የተማሩም አሉ፣ ልምድ ያላቸውም አሉ፣ በጣም የተከበሩ ሰዎች አሉ እዚህ ውስጥ። ምንም ችግር የለውም። እናንተን ቢያስተባብሯችሁ ችግር የለውም። አሉ ትልቅ ሰዎች። ምንድነው ከባድ አይደለም እኮ አንድ ማህበር አደራጅታችሁ 5 ሰው መጥቶ ይሄ ሁሉ ሰው ሳይለፋ እኛንም ማስታወሱን እንጂ ይችላሉ። ወደዛ እደጉ እና ተዘጋጁ። በእኛ በኩል የቀረበውን ሊስት ወስጃቸዋለሁ። አሁን ኢንቨስትመንት የሚያስቸግረኝ ነገር አለ። እኔ ኢንቨስትመንት ስንት ሰው ነው ኢንቨስት የሚያደርገው? ከየት አመጥቶ ነው ኢንቨስት የሚያደርገው? ምናምን ጥያቄዎች ይነሱብኛል። እንደ ማህበር ያለው ጉዳይ ግን አያስቸግረኝም። ሰብሰብ ብሎ በተቋም ደረጃ የፌስቲቫል የሚመስለ ወይ ደግሞ የፊልም መስሪያ ቦታ ምናምን እሱ አይከብድም። እሱን ለማድረግ ግን ማህበሩ አንድ መሆን አለበት እንጂ በተለያየ ማህበር ከሆነ እንቸገራለን። ይሄን ታሳቢ አድርጋችሁ ሰብሰብ በሉ። በአዋጅ በፖሊሲ በምናምን ደግሞ ሲሆን እኔ ያግዛለሁ። አንድ በኢትዮጵያ ቪዥን ላይ የምትሰሩት እናመሰግናለን። ሁለት በችግር ጊዜ እኔ የኔ ጥቅምና የኔ ክብር ከኢትዮጵያ አልፍም ብላችሁ የተሳተፋችሁ ሰዎች ሁል ጊዜም ቢሆን ስንበለጽግም
የእናንተ ስም በወርቅ አሻራ የተጻፈ ይሆናል። ያኔ ስንፈልጋችሁ እነዚህማ አያሸንፉም ከሚመጣው ጋር ምንስማማ ይሻላል ብላችሁ ደግሞ የከዳችሁ የሸሻችሁ ለእናንተ ደግሞ ይቅር ብለናችኋል። ቂም የለንም። ግን ኢትዮጵያን አትካዱ። ኢትዮጵያን ክዶ ሀብታም ከመሆን ኢትዮጵያን ክዶ ከመጣው ጋር ከመሆን ቢቀር ይሻላል። ሰላም ዋሉ።